ከውጭኝ የሰማ ነበር። ይሄው ቴዎድሮስ ጌታቸው ሴኖ መኪና እንግዲህ እውነት ይውጣ ብዬ ነው። ይሄው ቴዎድሮስ ጌታቸው አሁንም ሴኖ መኪና ፎቶን መኪና ቴዎድሮስ ጌታቸው ሂጂ ያሳገርኩት መኪና ነው። እውነት እኔ ከወረቀት ጋር ነው የማወራው እንድትረዱኝ። ኤምኤስዜድ ቴዲ ጌታቸው ይሄው ኤምኤስዜድ ይሄው ይሄ ሁሉ መኪና የኛ ነው። ይሄኛው ሪቮ መኪና በኤምኤስዜድ የተገዛ ነው። ቴዎድሮስ ጌታቸው ይሄው አይሲዚ መኪና። እንግዲህ በሐረግ ስም ዕቃ ካለ ውቀሱኝ። እንደሚስ ክብር አልተሰጠኝም። ዛሬ እውነትን ይዤ ስወጣ ግን ሁላችሁም የእውነት ፍረዱ። እውነት ከሌለኝ በሚዲያ አልወጣም። የልጆች አባት ነው ይዤው አልወጣም። ይሄው ቴዎድሮስ ጌታቸው እየቆጠራችሁ ይሄው ቴዎድሮስ ጌታቸው ስሙን ጠጋ አድርጌ ላስነብባችሁ። አይ ችግር የለውም። ያሳገድሻቸው መኪናዎች ናቸው እነዚህ አይደለ? የታገደበት ምክንያቱ ምንድን ነው? እስቲ ንገሪኝ። በቃ የታገደበት ትልቁ ምክንያት ይሁን እኔ እና እሱ አብረን መኖር ከጀመርን በጣም ቆይተናል። በአንድ ማሽን ተነስተን አብረን እየሰራን አብረን እየተሳሰብን ፍቅራችን ፍቅር እንዳይመስልህ፣ ኑሯችን ኑሮ እንዳይመስልህ ደስ የምንል ባልና ሚስቶች ነን። በጣም አከብረዋለሁ። አባገነን ነው ግን የአባገነነቱ አይታየኝም። በጣም እወደዋለሁ። ቤተሰቦች ይወዱታል። በተጣላን ቁጥር የሆነ ነገር ኳ ባለ ቁጥር ለእኔ የማይሰማኝ ስሜት ለእሱ የሚሰማው ነገር አለ። ወንድሜን ይጠራዋል። ጌትነት የሚባለው ወንድሜን ሁልጊዜ አስታራቂያችን እሱ ነው። ቁጭ ብሎ የሚያሸማግለን እሱ ነው። ይሁን እያልኩኝ በጣም ትዳር ከመውደዴ የተነሳ ጸጥ ብዬ ኖሬለታለሁ። ያም ሆኖ ግን መሰለ ጌታቸው 50% እዚህ ሼር ኦርደር ነበረን። እሱን አስወጥቶ 50% አስገብቶኛል። ሲያስገባኝ ግን 50%ቱን ይዤ በፍቅር ኖሬያለሁ። አክብሬው ኖሬያለሁ። ባሌ ብዬ ኖሬያለሁ። ያ ሆኖ ግን ከ4 ዓመት በኋላ የመጣው ነገር ከባድ ነው። ከዛ በፊት ግን አሜሪካ ሀገርም ሂጄ እባክህ ሆድዬ አናግረኝ፣ እባክህ ስለ ድንግል ማርያም ብለህ አናግረኝ፣ ራሴ እንደ ጥፋተኛ ቆጥሬ አናግረኝ። ማናገር ነበር የሚናፍቀኝ። እንዲያወራኝ ብዙ የጣርኩ ሴት ነኝ። እንዲያወራኝ ብዙ ነገር ያደረግኩ ነኝ። ግን እሱ እኔን ማናገር አይፈልግም። ያ ነገር ስለከበደኝ ብቻ ቀጥታ እኔ ምንድን ያደረኩት በቃ ነገር አለሙን ትውት አደረኩት። አቃቂር ያወጣል ቤት ሲመጣ ምናምን ያ ነገር ይቅር፣ አስተማሪ ሳልሆነ ይቅር። ግን ወደ ንብረት ልውሰዳችሁ። ሙሉ መተዳደሪያ ደንባችን ሁሉ ነገር መሸጥ፣ መለወጥ፣ መቀየር ይችላል። የከለከልኩት ነገር የለም። መተዳደሪያ ደንብ አለ። በአንድ ማሽን ተነስተን ትልቅ ደረጃ ደረስን። ከዛ በኋላ ግን ያለው ነገር ቤታችን ውስጥ ስሰራ በጣም ስሰራ ጎበዝ እያለ ሲያበረታታይ ምናምን ነው የማውቀው። የሆነ ሰዓት ላይ ቢሮም ሂጄ ከፋብሪካ የሚሸጠውን ቢሮ ሂጄ ስቆጣጠር ምስል እቤት ገብቼ ደግሞ ባልና ሚስት እንደሚያወራው ሆድዬ ለምን እንደዚህ ይደረጋል? ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው። ጓደኞችን ያቸው ምሳሌ ጓደኞችን ሰጠዋለሁ። በቃ ዝም በይ ይለኛል። የመጀመሪያ ግዛዬ የሚባለው አጎቱን ጠርቼ እታባ የምትባለው እናቱን ጠርቼ ውጭም አምሽቶ መጥቶ ውጭ ቆይቶ መጥቶ ደግሞ ስልክ ጋር ነው ድርቀቱ። ለምን ለእኔ ጊዜ አይሰጠኝም? ስራችን እንስራ። አባቱን ሁልጊዜ እንደዚህ ሽማግሌ እንደጠራው ነው። እኔ ደግሞ ማለት ነው መጨረሻ ላይ ማንን ጠራው? ኤክስፖርት ያገናኙን ጋሽ በዩን ጠራው። አይ ስራችን ትክክል እየሄድ አይደለም፣ እየተሰራ አይደለም። ሁልጊዜ በቃ ብክንክን ያለ ነገር ነው ያለው። መስመር ሳሲዝ ደስ አይለውም። ሂጂ ነከሬ ነጋዴ ጠይቂ፣ ሂጂ ነከሬ ነጋዴ ጠይቂ ይላል። እኔ ለመስመር ነው እንስራ ነው ያልኩት ብዬ ስል ሰላማችን አጣን። ስናጣ መጨረሻ ላይ ወንድሜ መቶ አስታረቀን። አይ እኔ ሆድዬ ቤቴ ቁጭ ስል ነው ሰላም የሚሰማው ይመስለኛል። ቤቴ ቁጭ ብዬ ሌዋልኩኝ። ቤቴ አርፌ ስቀመጥ ከመኪና መኪና ይቀያየርልኛል፣ ከልብስ ልብስ፣ ጥሩ ፀጉር ቤት ሂጄ እንድሰራ ብዙ ነገር እንዴት ብዬ ልንገር፣ እንዴት አድርጎ እንዳኖረኝ አጠይቀኝ። እኔም ያ ተመቸኝና ተሸወርኩኝ፣ አርፌ ቁጭ አልኩኝ። ያ ነገር ተመቼ ለኔ። ከዛ በኋላ ያለው ነገር ግን ከ4 ዓመት ወደዚህ የመጣው ነገር ግን በጣም ከባድ ሆነ ቤቴ ላይ። በቃ እህቶቼ መጡ፣ ወንድሜ መጣ፣ ራሱ ትልቁ ጌትነት መጣ፣ ታምሬ መጣ። መጽሐፍ ቅዱስ ተያዘ። እኔ እየዘጋኝ ነው፣ ሊያናግረኝ አልቻለም። እንዴት ኑሩ ሁልጊዜ ትጫኑኛላችሁ ብዬ ስል መሴ ብሎ አሉት። በቃ ከዚህ በኋላ ምንም አላረግም አለ። አባታቸውን ተባለ። መጽሐፍ ቅዱስ ተመታ፣ ቀረ። ጸብ የሚባል ቀረ። በሶስተኛ ቀን ወዲያው ደግሞ አኮረፈ። በቃ ማቆ ነገር የለኝም። ጭንቅንቅንቅ ያለ ህይወት እየኖርኩ ቤተሰቦችም እየተጫኑኝ ኑሮዬን የቀጠልኩት። ግን ያን ሳርግ እሱ አልታየውም። መጨረሻ ላይ አሜሪካ ሀገር ሆኜ ቦይስ ነው የላኩለት። ቦይሱ ልኬልሃለሁ፣ ህዝብ ቢሰማው ደስ ይለኛል። ቦይሱን ስልክለት ግን
ደንግጦ ያናግረኛ ጭጭ ነው ያለኝ። ምንም ነገር አላለኝም። የመጀመሪያ ይሄን ከዋሽንግተን ቀለበት የጠበበኝ ብሎ ነው ያወጣው። እሱ ቮይስ የመቼ ነው ማለት የመቼ ጊዜ ነው? አሜሪካ ሀገር ኩኝ መቼ ማለት የዛሬ 4 ዓመት ነው ወይስ የዛሬ 3 ዓመት? ቤዛ እህቱ መታ ሄደችው። እንግዲህ 3 ዓመት ሊሆናት ነው። ቤዛ እህቱ እኛ ጋር መታ ነበር። በሷ ምልክት እንዴት ይዘው ብዬ ነው 3 ዓመት ይሆነዋል። የሚገርም ነገር የመጀመሪያ ቀለበቱ ጠበበኝ ብሎ አወለቀ። እሺ ብዬ ዝም አልኩኝ። ከዛ ነው የተጀመረው። ግን ለምን አወለቅ እንዲህ ብዬ አላቅም። ይናገር እውነቱ። ይሄ በዚህ ወርዶ በዚህ ገብቶ በሴት እኔ በፍጹም ራሴን ጥሩ ቦታ ስላስቀመጥኩት ለትዳሬ የምሆነው ነገር እንደዚህ ብዬ መቀመጤ ነው ያስናቀኝ ከሱ ጋር። ከዛ ቦይሱን ላኩለት። ምንም ነገር አልመሰለውም። ቀለበት ሳያወልቅ ምንም ነገር አልመሰለውም። አሜሪካ ሀገር ለ15 ቀን ሲሄድ ቤቱን ቀያይሬ ስጠብቀው ምንም ነገር አልመሰለውም። ቦታ አልሰጠውም። በጣም ባሰበት፣ እየባሰበት ሄደ። ከዛ እኔ በቃ ብቻዬን ወደ ዲፕሬሽን ስገባ በቲክታክ ጓደኛ አገኘው፣ የሚያዋሩኝ አገኘው፣ የሚያጫውቱኝ አገኘው። ቀጠልኩት በቲክታክ። ቲክታክ የገባሁት ቅርብ ቀን ነው። ራሴ ለማዝናናት ገባ። በልጆቼና በቲክቶክ ተደብቄ ነው የምኖረው። የመጀመሪያ ዮኒ ልንገርህ፣ የመጀመሪያ ሪቮ መኪና ይዤ ማታ ከእሱ ጋር ተጣልቼ ሀያት ደርሼ ስመለስ ከቀኑ 8 ሰዓት ተኩል ላይ የወንድሜ ልጅ ጋቢና አስቀምጨዋለሁ። ኃይለኛ ደም ማነስ አለብኝ ያውቃል። እዛው መኪና ውስጥ ፌንት አድርጌ አንድ ሚኒባስ ሙሉ ሰው መኪናው ተፈንጥሮ ሂዶ ገጭቶ፣ ግን እዛ ሚኒባስ ውስጥ ያለው ሰው እርስ በርስ ተገጫጨ እንጂ ማንም የደከመ የለም፣ የታመመ የለም፣ ምን ያለ የለም። ግን እርስ በርስ ተጋጭቶ ግማሹ እጄን ግማሹ ምን ብሎ በስነ ስርዓት እሱ ጣቢያ ወስዶ እያስፈረመ ለእያንዳንዳቸው ብር ሰጥቶ ምን ብሎ እኔ አንገቴን ተቀጭቼ ሆስፒታል ተኝቼ፣ ይሄ ግን ከሱ ጭንቀት የመጣ ነው። እንደዚህ ሁኜ ተርፌ ከዛም በኋላ ፖሊስ ጣቢያ ታስሬ ዳኛ ፊት ቀርቤ ስለማላቅ ማቅለያ ብሎ ሲጠይቀኝ ማቅለያ ቃል ካልሽ ምንድነው ማቅለያ ብዬ ነው የደነገጥኩ። እሱ ስላኮረፈኝ ግን ማንም ሊያናግረኝ አልቻለም። ግን እነዛን ሁሉ ሰዎች በብር በስነ ስርዓት የሸኛቸው ግን እሱ ነው። ገባ አይደለ? ይሄን ሁሉ ነገር አድርገን ከዚህ ነው ቴንሽን የተጀመረው እያለ በቃ ሰላሜን እያጣው መኪና እየነዳው ዮኒ እኔ አይደለሁም የምገጫቸው። የእውነት ለመናገር እየነዳው መጥቶ መኪና ይገጨኛል። የሆነ ሀሳቤ ሁሉ ይሰረቃል። በቃ የሆነ የምሄደው በቃ ጭልም ነው የሚልብኝ። ከዛ በኋላ ቤቴ ቁጭ አልኩ። ቤቴ ቁጭ ብዬ ደግሞ ቆይቼ መጥቼ ሳየው በቃ ቤቱን ረስቶታል። ህይወቱ ውጭ ነው ያለው። በቃ እኔ እንዲህ ነው ብዬ አልነግርም። ህይወቱ ውጭ ነው ያለው። በቃ ይሄ ልጅ ምንድነው እያደረገ ያለው? እሱ 8 ሰዓት ወይ 7 ሰዓት ሲመጣ ቲክታክ ላይ ቁጭ ብዬ የተጫወትኩ ነው የሚያገኘኝ። ገብቶ እሱ ምኝታ ቤት ተኛል፣ ምኝታ ቤት የተኛለሁ። ግን ለልጆቼ ስል እሱም ለልጆቼ ስል ብሎ ነው አይደል? እኔም ለልጆቼ ስል ታፍኜ ይዤዋለሁ። ግን 50 ሺህ ብር በየወሩ ይሰጠኛል። የ50 ሺህ ብር የአንድ ፔሊሲ ባለቤት በቅቷት አይደለም። ግን ችየው ኖርኩኝ ይሁን ብዬ ከዛሬ ነገ ይቀየራል ሲል አይቀየርም። ቀጥታ ፋብሪካ ነው ስራ የገባሁት። መቼ ገባሁኝ? አሁን በቅርብ 7 ወር ወይ 8 ወር ገብቼ ደግሞ ፋብሪካ እንቃርጌ ያዝኩኝ። እንቃርጌ ይዤ ድርጅቱን መጠየቅ ጀምር ሰራተኞቹ ለምንድን ነው እኛ ጋር እንደዚህ አይነት እህል የሚራገፈው? መሰል አራግፍ ብሎኝ ነው። ከዛም ቢሮም ሲጠየቁ መሰል አዞ ነው። የትም የሚዞር መኪና እኛ ቤት መጥቶ ይራገፋል። ላቦራቶሪ ተሰርቶ የሚወርቅ መኪና ይራገፋል። እሱ ገንዘቡን እያራዘመ መክፈል ስለሚፈልግ እንደዛው ሆኖ ያ እህል አይራገፍም። ያው ሰራተኞችን በዝርዝር አስቀምጬ ለምንድነው ከተወዳዳሪ ዱቄትነት የወጣ ነው ብዬ ስራቸው የእያንዳንዳቸው ፊርማ አለ። አይ በቃ እኛ መሰል አራግፍ ስለሚል እናራግፋል የሚባል ነገር የለም። አይራገፍም እያልኩ መከራከር ጀመርኩ። እኔ ድርጅቱን ማዳን ነበር እዛ ድርጅት ውስጥ የገባሁት እውነት ለመናገር ማለት ነው። ግን ያለው ነገር ትርምስምስ ያለ ነገር ስለነበረ አልተመቸኝም። ከዛ የሆነ ጊዜ ሻዴ ዕለት 1 ሚሊዮን ምናምን ብር ተሸጠና ገባ አካውንቴ ላይ። ከዛ ሻዴ እየተጫወትን እሱን ብር አስገቢ ያለበለዛ ግን ነግሬሻለሁ ቤተሰቦቼ ጋር ደወለ ታስገባ። እንግዲህ አስበው ያው ሁሉ ብር እሱ ጋር ሲገባ ጠይቄ አላውቅም። እንዴ ለምንድን ነው ብር የለም ወይ? ለምንድን ነው እናንተ ማታንቀሳቀሱ? ለምንድን ነው ከኔ አካውንት ውስጥ ብር ሲገባ አስገቢ የምትሉ ብዬ ይሄን ጥያቄ ነው የጠየኩት። መጨረሻ ላይ ስልኩን ሳነሳለት የት ነሽ ያለሽው ሲለኝ የትስ በሆን ምን አገባ እንግዲህ 4 ዓመት ተዘራክተና ብያለሁ። ብር ሲይዝ ግን ደውሎ ጠየቀኝ። የትስ በሆን ምን አገባ ስለው እንኳን ስልኩን አነሳሽው አገኝሻለሁ ሲለኝ ፈርቼ ወዲያውኑ ያን ብር አስገባሁለት። ፈርቼ 1 ሚሊዮን ምናምን ብር አካውንት ላይ ገባ ተብሎ ማለት ነው አስገባሁለት። ከዛ በመቀጠል ደግሞ ሽያጮች እነዚህ ብናይ ትርፈ ምርት ምናምን የሚባሉ አሉ። እነሱ ሽያጮች በወረቀት ዝርዝር አለኝ። እነዚህን ሽያጮች የሰራሁትን ለእያንዳንዱ ሰው ይሄን ያክል ብር ወስዳ እኔ እኮ ይሄን ያህል ዓመት የታወጣው የት ገባ አስገባ እኮ ብዬ ጠይቀው አላውቅም። እኔ ጋር ግን ትንሽ ብር ሲገባ ያዞረዋል።
አይ ይሄ ነገር መስመር እየሳተ ነው አልኩኝ። መጨረሻ ላይ ይሄን ብር ታስገቢያለሽ አታስገቢም ብሎ ልጆቼ ጋር ቆሞ እኔ ለልጆቹ የማይጠነቀቅ አባት ነው እውነት እናውራ ከተባለ ልጆቼ ጋር ቆሜ መጣና ይሄን ብር ታስገቢያለሽ አታስገቢም ማለት አላስገባም፣ ካስገባውን ቢሮ ተነጋግረን ነው አልኩት። ከመፍራት የተነሳ ቤት ገብቶ ልጆችን ከትምህርት ቤት ይዤ መጥቼ ማለት ነው። ከዛ ምንድን ነው ያለኝ በጣም የሚገርም ይሆኒ የምትነጂው መኪና የመንግስት ነው፣ በባዶ እግርሽ ትሄጃለሽ፣ ይርብሻል፣ ታያለሽ ነው ያለኝ። በጣም አዘንኩኝ። ከዛ ቢሮ መጥቶ ይሄን ብር ታስገቢያለሽ አለኝ። የሁለተኛውን ብር የመጀመሪያ ማስገብቻለሁ ብያቸዋለሁ። ሁለተኛውን ብር ደግሞ ቢሮ መጥቶ ይሄን ብር ታስገቢያለሽ ነው ያለኝ። ግን አንተ እንዴት ነው የምታስበው? አንተ 4 ዓመት ሙሉ የት ነበርክ ስለው ስጠጣ እንደፈለኩ ሲሆን ምን ታመጫለሽ ነው ያለኝ። ከካደ እጅግ በጣም ነው የማዝነው። እውነት ነው የምናገረው። ምን ታመጫለሽ ስለ አሃ ብዬ ዝም ስለው እኔ ግን አንተ ታዲያ ይሄን ብር ስጠይቀኝ እኔ ቤት የለን ምን የለን፣ እስቲ ዞር ብለህ ራስን አስበው። አንድ ድርጅት ሽጠህ የታደረስከው ብዬ እንኳን አልጠየቅኩም። ስንት ብር እንደተሸጠ እንኳን አላቅም ብዬ እለዋለሁ። እንዴ እምበዩስ ሆዴን ነው የጠየቀኝ። እምበዩስ የምትጠጪው ሲለኝ ጸጥ ነው ያልኩት በቃ። ከዛ በኋላ በነገታው ልጆቼ ትምህርት ቤት አትሄዱም አላቸው። ይዞ መጣ። የቢሮ ሰራተኞች ስም መጥራት አልፈልግም መጡ። ተነጋገሩ ሲባል ቁጭ ባሉበት አንድ ሰው ምንም ሳይተነፍስ እኔ ተናግሬ አንድ ነገር ልንገር አልኩት። ያች የድሮ ሀረግ ሙታለች፣ ይቺ ሌላ ሀረግ ነች። እኔ እናንተ ከዚህ በኋላ ህግ ነው የሚዳኝን። እጅግ በጣም አዝናለሁ። ድርጅቱም ወደኋላ ቀርቷል። እኔም ደግሞ ማሳየን አሳያለሁ ብዬ ሂጄ ሳሳግድ እግዚአብሔር ነው የምልህ መኪና ታርጋዎችን ፈልጌ ጽፌ ሂጄ ሳሳግድ በኬሮስ ጌታቸው ስም ሳሳግድ በኬሮስ ጌታቸው ስም በጣም ከመጨነቄ የተነሳ አይምሮዬ ዞራ። እንዴ በእኔ ስም ምንድን ነው ያለው? አንድ ንብረት እንኳን በእኔ ስም አይኖርም ብዬ ራሴ መጠየቅ ጀመርኩ። ከዛ በኋላ በጣም አዝኜ ቤተሰቦቹ መጡ። አናግሮኝ 4 ዓመት አያውቁም። 4 ዓመት ሙሉ የኔና የሱ መዘጋጋት አልጨነቃቸውም። አንድ ቀን እናትየዋ መታ ጠየቀችኝ። ገና ጸቡ ሲጀመር ችግር የለውም ታዋ እኔም ጸሎት አድርጊልኝ ትዳሬን ለመመለስ እጥራለሁ፣ የኔ ትዳር እንዲከንቱ አይቀርም ብዬ ነው ለእናትየዋ ያመለስኩላት። ከዛ በኋላ ወንድሞቹ 4 ዓመት ሙሉ ስንዘጋጋ አንድ ሰው የጠየቀን የለም፣ አንድ ሰው እናቱን ጭምር ማንም። ከዛ በኋላ ያንቺ የኖርኩ እያለ ግን የኔ ወንድሞች መጡ። እሱ ቁጭ አለ። እነ መኪኖቹ በማን ስም ነው? በቴዲ ስም የተገዛው ብዬ ስል ቴዲ ጌታቸው በእኔ ስም ይገዙ እንጂ ንብረቱ የእናንተ ነው አለኝ። እንግዲህ እነዚህ ሁሉ መኪኖች 2 ሴኖ አለ፣ ፎቶን አለ። ምንድነው በእኛ ስም ነው? ፎቶን በራሱ ስም በመሰለ ጌታቸው ስም የተገዛውና አረባካ አልኩት። አዎ በቃ ጥሩ። አሁን ኮንፊደንስ ያዘ ማለት ንብረት አለ ብዬ ቢያንስ በቃ ፋብሪካው የሆነ ተጨማርቆ በእዳ እንኳን ቢኖር የሆነ ንብረት አለን አልኩኝ። መጨረሻ ላይ ምንም የተናገረው የለም፣ ምን ያለው የለም። አካውንቴን አስከፍቺ በአፉ ጠይቆኝ ከሆነ ይናገር። በልጄ ቲቶን አበላሸብኝ። በቲቶ ደውሎ ይሄን አካውንት አስከፍቻለሽ አታስከፍቺም፣ እንዲህ ታረጊያለሽ አታረጊም፣ በአፉ የጠየቀኝ ነገር ካለ ይናገር። እኔ ማናገር በቃ አይፈልግም። እኔን አያወራኝም። ይመጣል በቃ ስልኩ ጋር ነው፣ አያወራኝም። ወደ ቲክታክ የገባሁበት እሱን ጠልቼው ወደ እንትን ብየው አይደለም፣ ወሬ ፍለጋ አይምሮዬን ለማዝናናት ነው የገባሁት። የቅርብ ቀን ገቢ ነኝ ቲክታክ ላይ። ነገር ግን እሱ በህይወቱ ሙሉ ነኝ አውርቶኝ ካወቀ በቃ ከ4 ዓመት ሙሉ ነኝ። በቃ ቤታችን የኛ ቤት አንዱ ይመጣል አንዱ ይሄዳል፣ አንዱ ይመጣል አንዱ ይሄዳል። የተረጋጋ ቤት ሊሆን አልቻለም። በቃ ይሄ ፋሲካ ሲመጣ የምንደሰትበት ቤት ምን የምንልበት ቤት በጣም የባሰብን 2 ትዳር ፈቶች መጡ። ከነሱ ጋር ተጣበቀ። ቤቱ የነሱ ይመስላል። አንዱማ በተለይ ውክልና የተሰጠው በሙሉ ኮንፊደንስ ስሙን አንስቼ መናገር ፈልጋለሁ። ለምን መሰለ? የድሮ ጓደኞቹ በጣም ክብር ያላቸው፣ በጣም ስነ ስርዓት ያላቸው፣ ሚስቶቻቸውን አክብረው ጸዳ ብለው የሚኖሩ ናቸው። የአሁኑ ጓደኞቹ ከደላላ ጀምር ያለው ግን የመሰለ ጌታቸውን ህይወት አገላበጡት፣ ቡዳ በሉት፣ ሰሩለት። በጣም ጎበዝ ነው፣ ስራ ይችላል፣ በጣም ጀግና ነው፣ ግን አበላሹት። እውነታው ይሄ ነው። ያም ሆኖ ግን እንደሚስት አልፈራውም። ላድንህ ነው ያልኩት። አንቺ አሁን የምትጠይቂው ጥያቄዎች ምንድን ናቸው? ለእሱ አሁን ጥያቄ ብለሽ ፍትህ ብለሽ የጠየቅሻቸው ጥያቄዎች መጠየቅ የምትፈልጊው እሱን ልነግርህ ነው ማለት እስከመጣሁ ድረስ ሚዲያ ላይ የልቤን ላውራ። ምክንያቱም እሱ ያወራቸው ነገሮች እኔ የምጠይቀው አይነት ነገር ጋር ስላልተቀራረበልኝ ከኔ ይልቅ ጓደኞቹን ስለመረጠ፣ ግን ያም ሆኖም ደግሞ እኔ የምፈልገው ፍትህ ብዬ የመጣሁት እኮ 105 ሚሊዮን ብር ተጭበረበረ ስል እኮ 105 ሚሊዮን ብር ከባንክ የተጻፈልኝ ነው ይዤ የመጣሁት፣ ከሌላ ነገር አይደለም። ልጨርስልና ወደ ዋና ቁም ነገር ወስዳለሁ። እሱ ስላወራቸው ወሬ ማለት ነው።
ስለዚህ እኔ የምፈልገው ከሱ ጋር ፍቅር ነው፣ ትዳር ነው። በጣም የምወደው ባሌ በቃ ከሱ ውጭ ትዳር እንደው ምን ህይወት ያለው ሁሉ የማይመስለኝ ሰው ነኝ። ገብቷል አይደለ? እሱ ቀለበቱን ሲያወጣ እንደገና አሜሪካ ድርሶ ሲመጣ ቀለበቱን አስፍቼ ስሰጠው አልጋ ላይ ሆኖ አስፍቼ ቤቱን አስተካክዬ ቤተሰቦቹን ጠርቼ ከነ ልጆቻችሁ ኑልኝ የአንዳችሁ እንኳን ጸሎት ፈጣሪ ይሰማልኛል ትዳሬ እንዲመለስ ብዬ ሙሉ ፋሚሊ ጠርቼ ጸሎት አስደርጌ ከአሜሪካ ሀገር ሲመጣ ተቀበልኩት። ቀለበቱን አስፍቼ ጠብቄው እዚች ጋር ድርሶ ቀለበቱን እንዲች አርጎ ነው በጣቱ ገፋ አርጋው እንጨት ላይ ያስቀመጣት። ደንግጬ ዝም ነው ያልኩት። ልክ ውክልና ሳነሳበት 2017 እንኳን አልደነገጠም። ወዲያውኑ እኔም ደግሞ በቃ ይሄ ልጅ ትዳሩን አይፈልግም ብዬ ደግሞ 2017 ውክልና ካነሳውበት በኋላ ምንም ስላልመሰለው አወለኩኝ ቀለበቴን። እዛ ጋር አለቀ ማለት ነው ዮኒ። ከዛ በኋላ ግን ያለው ነገር የኔና የሱ ትዳር በዚህ ነው። ይሄ ሁሉ መተዳደሪያ ደንብ እንደፈለገ እንዲያደርገው 50% ያስገባኝ እንጂ አልተጠቀምኩበትም። 50% አረግ ለሲምቦል ነው እዛ ላይ ቁጭ አለችው። አሁን ህግ ይፍረደኝ ያልኩት እኮ ለዛ ነው። ሙሉ መተዳደሪያ ደንብ ሰጥቻለሁ። በስሜ አንድ ነገር ከገዛ ሁሉን ነገር ተውት። እሺ እንደ ጥፋተኛ ቆጠሩኝና እስቲ በሐረግ ስም ምን አለ ብላችሁ ጠይቁት። እንደ ሚስት ምን አለ? ሙሉ ውክልና ስለሰጠሁት ብቻ በቤተሰቦች ስም ነው የገዛው። ምንድነው ይሄ? መኪኖች የለን ቅድም ሳለ ነው አለን። ይሄ ብቻ አይደለም። የእውነት ነው የምነግርህ። ለዶክተር ጌታቸው ልጅ አደብቅኝ አብሬ ዘርፈሽኛል እስከ መባል ነው የደረስኩት። በሰው ቤት ውክልና በሰጡት 60 ምናምን ሚሊዮን ብር ተበድሮበት ነው ከሱ ጋር አብረው ነው የፋብሪካ የጋንድ ላይ 105 ሚሊዮን ብር ያልኩት። ስለዚህ አይ ምን ነው እላቸዋለሁ 10 መኪና አለኝ ብሎ አሜሪካ ሀገር ሁኜ ደውሎ ነግሮኛል። 10 መኪና መሰለጌታቸው አለው ሲሉ እኔ ያሳገርኩት ይሄ ነው ብዬ የእሳቸውን ውክልና ለተቀበለች በቴሌግራም ላኩላት። ያሳገርኩት መኪና ይሄ ነው፣ እስቲ እነዚህ መኪናዎች ፈልጋችሁ አምጡልኝ እኔንም አካፍሉኝ አልኩኝ። የመጨረሻ ይሆኒ 4 ዓመት አብሬ ኑሬያለሁ አይደል እንዴ? እሺ የቤት ክራይ፣ እሺ ሌላ ስራ ቢኖረኝ ሰርተህ ትከፍላለህ ይባላል። ድርጅቱ የተዘጋበት ትልቁ ምክንያት አካውንት አዛገርኩ። በንግግር እኮ እኔ እና እሱ መተማመን እንችላለን። መጥቶ ሐረግ ለምንድነው አካውንቱን ያዘጋሽው? በፊት ለፊት መጥቶ ጎበዝ ከሆነ አካውንቱን ያዘጋውብህ ምክንያት አልተጠቀምንም፣ ለውጥ የለንም። ሁልጊዜ በራችን ላይ የሀገር ነጋዴ ይመጣል። ልጆችን ትምህርት ቤት ስሸኝ እየተሳቀቅኩ ነው ብዬ ነግረዋለሁ። 3-4 ጊዜ ነጋዴ አባርሬያለሁ። ቢሮ አለ ሄዳችሁ አናግሩ፣ መኖሪያ ቤት እየመጣችሁ አትረብሹን፣ ልጆችን አታሳቁብኝ። በቃ ይሄ አባሩ ስራ ይቅርብ። በቃ በአጠቃላይ የማፊያ ስራ ነው የሚሰራው። 50% ቁጭ አደረገኝ። ግን ሐረግ ምንድነው? ምንም ነገር የላትም። አንድ መኪና በስሟ የላትም። ያም ሆኖ ደግሞ አገር ለቆ ጠፋ አይደል? እንደ አገር ለቆ እንኳን ሲጠፋ የሰው ልጅ የሆነ ነገር እንኳን አያደርግም እንዴ? እኔም በዳስ ይዞ ግን ሰዎቹ አሜሪካ ሀገር ያሉት ሰዎች እኛ ፍቅራችሁን እንጂ ጻባችሁን አናቅም፣ ከቤታችን ውጭ ተብዬ የ6 ወር የቤት ክራይ እምከፍለው አጣው ብዬ እሱም አልከፍልም ብሎኝ በቃ ከዛም ከዚህም አጋሽተን ከወንድሞችም ከምንም አርገን ከፍለን ያን አድርጌ ከዛ ቤት ወጣሁኝ። የት እራሷ ልጅቷ መታ መናገች ወረዳ 8 2 ጊዜ ተጠርቼ ከዛ ቤት ወጥቼ ደግሞ እዚህ ደግሞ ስገባ ተከፈለልኝ። እዚህ ገብቼ መጣሁ። 60 ሺህ ብር ቤት አገኘሁ። አዲሱ ሰፈር አስኮ መጥቼ ገባሁ። እኔ እንደ ፔሊሲ ባለቤት ቤት የለንም፣ እንደ ድርጅት ባለቤት ቤት የለንም። መሰለ እባክህ ቤት ይኑረን ካልሆነ በስተቀር የሚስት ጥያቄ ካልሆነ በስተቀር እኔ እሱን የሚያበሳጭ ነገር ሰርች አላቅም። ምክንያቱም እኔ ወጣሁት ወደ ቲክታክ ነግሬያቸዋለሁ። ስላልተመቸኝ ስለማያወራኝ እንደ ሚስት ክብር ስለማይሰጠኝ አስጠየኩ። ጌትነት ሞላ የሚባለው ወንድሜ ቢገባ እያንዳንዱን ነገር ይነግራቸዋል። ይሄን ቤት ግዛ ማለት ይሄን ያክል አስፈርጥጦ ወደ አሜሪካ ሀገር ይወስዳል። በጣም የሚያሳዝነው ነገር ደግሞ ይሄ ኤሌክትሪኩ መኪና በቴዲ ጌታቸው ስም እንደተገዛ እያወቅኩኝ ይቀማለሁ ብዬ አላሰብኩም። እዚህ ጋር በለመንኳት ብር ባገኘኋት ብር እርዳታ ጠይቄ ይሄው ታክሲ ተራ ድረስ ወርጄ የጠየኩት 105 ሚሊዮን ብር የልጆች አባት ይዞብኝ ይሄን ያክል ነው የወጣሁት። እኔ እንደዚህ አድርጌ ለምኜ ስወጣ ባገኘኋት 2 ማሽን አስነስቼ ነጋዴዎች የ4 ወር የ6 ወር እያቆየሽ ትከፊናለሽ አንቺ ሐራጁን አቋርጠሽ ጀምረሽ ነው ተብዬ ስጀምር የመጣብኝ ማት ይሆን የማልቆጣጠረው ማት ነው የመጣብኝ። ሚዲያ ላይ ያወጣሁት ለዛ ነው። ስራ ያችን ዘይት አግኝቼ ስጀምር ጀርመን ገቢዎች ሂጄ 12 ሚሊዮን ብር አለባቸው አሉ። ይሄን በረጅም ዓመት እንድትከፊ እናደርግሻለን አሉ። ያንዳ እንትኑን ማለት ነው 10 ሚሊዮኑ 2 ሚሊዮን 800 ሺህ ብር ግን መክፈል አለብሽ ተባልኩ። ከምን አምጥቼ ልክፈል ስላቸው እስከ ሰኔ 20 ታገሱኝ እነሱ ማለት ነው። ቡራዩ ደግሞ ገቢዎች ሲመጣ እነሱም እስከ ሰኔ 20 ከዛ በኋላ ህጉ ይጠይቀናል እንታገስሽ ማለት እስከ ሰኔ 20 ንግድ ፍቃድ ለማድረስ እየተፍጨረጨርኩኝ ሽጬ ያችን ሽጬ ለመክፈል
ያችን ሽጬ ለመክፈል ፋጉሎ ምኑ ሽጬ የዛ 2,800,000 ብር ልከፍል የዚህን ደግሞ 600 ምናምን ሺህ ብር የቡራዩን ከፍዬ ስራዬን እቀጥላለሁ ስል በጣም ማፋያ ስለሆነ ብቻ በማፋያ የታጠረ ስለሆነ እቤት ግቢ ውስጥ መኪናው እኮ ዘይት ጭኗል። ገና ወደኋላ እየወጣ ከየት መጡ ሳይባል ድብ ብለው የመጡት መጡ፣ ወሰዱት። ወንድሜን አሰሩት። ዓርብ ቀን ቪዲዮ የለቀኩበትን ትልቁ ምክንያት እንድታቆልኝ ነው። ወንድሜን ወሰዱት፣ አሰሩት። ቀጠለ። እኔ ለመንኩኝ። ገቢዎች እኮ ፈቅዳችሁልኛል፣ መካከለኛ ገቢዎች ፈቅደውልኛል፣ ለምንድን ነው እንዲህ የሚደረገው ብዬ ስል ምንድን ነው የተደረኩት መሰለ? ወንድሜን አስረው ፈቱት። ከፈቱት በኋላ ቡራዩ ገቢዎች መጡና እንዴ እኛ እኮ ፈቅደናል፣ እስከ 20 ሰርታል ትከፍል። ማነው ቤቱን መጥቶ ያሸጉባቸው? በቃ የማፊያ ቡድን ይመስላል። ድብ ከመኪና መጡ ማሸግ ምናምን መሯራጥ። ሐራጁ ማሰረዚ አናዷቸዋል። ዳዊት የሚባለው የ13 ሚሊዮን ብር ቼክ ይዞ እኔ ለብሬ ነው በቃ እንትን ታያለሽ ምን ልፈርምልሽ መስራት ከፈለሽ ብሎ ሲለኝ አንተ ነህ እንዴ ውክልና እኔ እያሉ ለአንተ ተሰጠህ? ትዳሩን የፈታ ሰው ነው ብያለሁ። ዳዊት የሚባለው ለአንተ ተሰጠህ ብዬ ምን እንዳደረኩ ታውቃለህ? ሂጄ እንደገና ፍርድ ቤት ውክልና እንትኑን ይሄ እንዳይፈርም ቼክ እንዳይፈርምና ሰነድ እንዳይፈርም አስደረኩት። እኔ ሚስቱ እያለሁ ለምን ድርጅት አድናለሁ እኮ ያልኩት። በቃ አካውንት አዘግቻለሁ፣ አልተመቸውትም። በከፊል አካውንቱ ደግሞ ፍርድ ቤት ፈቅዷል። በከፊል ተፈቅዶልን እንኳን አልሰራበትም። ጥሎ ይሄን ሁሉ ሳይናገረኝ ድፍንፍንፍን አድርጎ ሄደ። መኪና በ2 ሚሊዮን ብር ነው የተበደረበት። ሐምሌ ላይ ውልና ማስረጃ ይዤ አረጋግጫለሁ። ሃይሎክሱንም እንደዛው 3 ሚሊዮን ብር ሂደው ባልና ሚስቶች ፍርድ ቤት ሂደው ወስነዋል ተባለ። ሚስትየዋ ስትጠየቅ የቴዲ ጌታቸው ሚስት አይኔን ግንባር ያርገው የማያ አጥንት ሸውኖ ይውጋኝ፣ እኔ እጅ አልፈረምኩም፣ ማን ነው እንዲህ ያደረገኝ ያለችው ሚስቱ። እሺ ይሁን አልኩኝና የ2 ሚሊዮን ብር መኪና ሰውየው መጥቶ እኔ ካንቺ አልቀበልም እንደዚህ ያለቀሽ ባልሽ ግን እንዲህ አድርጎ ሰርቶኝ ሂዷል፣ በዚህ 2 ሚሊዮን ብር በሃይሎክስ 3 ሚሊዮን ብር ትሰጭኛለሽ ሲለኝ እመነኝ ሰርቼ ከፍለሃለሁ፣ ይሄ መኪና ትቀበለኝ። 7 መዝገብ 13 ብሎ ስላወራ ነው 7 መዝገብ ነው ማስተናግደው። 7 መዝገብ ግን ያ 3 ጠበቃ ቀያየርኩ። እኔ እንዴት እንደሆነ አላውቅም። እኔ ጋር ሀቅ አለ፣ ብር የለም። ድሃ ደንብ አውጥቼ ነው እየተከራከርኩ ያለሁት። በምን እንደሆነ አላውቅም። የሆነ ነገር ስገባ እጥፍ ነው፣ በሆነ ነገር ስገባ እጥፍ ነው። ምንም ነገር ሊስተካከልልኝ አልቻለም። ከእግዚአብሔር ጋር ግን እየሄድኩ ነው ያለሁት። አንዳንድ ዳኞች በጣም ይረዱኛል። የሚገርም ነገር በቃ በጣም ይረዱኛል። ግን በምን መንገድ እንደሆነ ደግሞ 3 ጊዜ ነው ጠበቃ የቀየርኩት። ቢመቸኝ አልቀይርም ነበር። ብር የለኝማ። ድሃ ደንብ አውጥቼ ነው እንዴ። እንደሚስት እኮ የመሰለን ስጠኝ። ጳጳስ መጣ፣ አቡነ ቆስጦስ መጡ፣ ቄሶች መጡ። ምን አረገ መሰለ? ይሄን ያረገበት የፍርድ ቤት ወረቀት ሲሰጠው አንድ መኪና ሙሉ ቄስ አቡነ ቆስጦስ ይዞ መጣ። ቁጭ አሉ፣ ጠየቁኝ። እኔ እውነቱን ልንገራችሁ አልኳቸው። ይሄ ትዳር አይመለስም። ለምኜዋለሁ፣ አስታምሜዋለሁ፣ ሊያናግረኝ አልቻለም። እኔ አናግረኝ ብቻ ነው ያልኩት፣ ሌላ ጥያቄ አልጠየኩትም። ተው ሆድ ያናግረኝ፣ ተው ቤታችን ነው የምለው፣ ሊያናግረኝ አልቻለም አባታችን ብዬ ሁሉን ነገር ነገርኳቸውና እኔ ከወተት የጸዳ ማንነት አለኝ፣ በፍጹም እኔ እራሱ ይናገር ሲባል ቦይሱን ከፈትኩት። ስከፍተው አባታችን ያሉት ምን ነው ታዲያ ትዳርን ያበላሸው አንተና ተው እንጂ ልጄ አሉት አቡነ ቆስጦስ። ምን እንዳለ ታውቃለህ? አይ መሰለ ይሄን ቦይስ ሰምተዋል ሲሉት፣ አዎ ብዙ ጊዜ ሰምቸዋለሁ አለ። ከዛ በኋላ ግን ምንድነው የሆነው? ቄሶቹ አባታችን ዝም ብለው አዳመጡ። ቄሶቹ ሁሉም ብድግ አሉ። ብድግ ብለው ይሉንታ ያዙኝ ማለት ነው። ይቅርታ እህታችን ሲሉኝ ይቅርታችሁን እቀበላለሁ። እኔ ግን ወንድሜ ሆኖ ድርጅታችን እናድን፣ የልጆቼ ነው እንስራ። ይህን ጥያቄ ብቻ ጠየኩት። ዮኒ ስጠይቀው ግን ምንድነው ያለው? ምንም መልስ የለም። ወንድም ሆነ መቀጠል እንችላለን ስል ቄሶች አሁን ድጋሚ ይሉንታ ላይ ሲሉ ጠያቸው። ወደ ፎቅ ወጣው። ወደ ፎቅ ወጥቼ እርግጫ ግን አያምርም። እርግጫ ይበለው እርግጬም አልወጣም። ይሄ የቤተሰቦቹ የማሳመሪያ ቃል ስለሆነ እኔ ግን እውነቱን ነው የምነግርህ። ከዛ ተነስቼ ቀጥታ የት ነው የሄድኩት? ወደ ፎቅ ነው የወጣሁት። ወጥቼ ስመለስ አባታችን አቡነ ቆስጦስ ይቅር በሉኝ፣ እርስዎ ማስቀየም አልፈልግም ስል ልጄ ወለተ አረጋዊ እወድሻለሁ እኮ ድሮ እኮ ሆድዬ ብለሽ ስጠይኝ ሆዴ ይንሰፈሰፋል። እኔ እኮ አንቺን እወድሻለሁ። አይ ይሄ ትዳር እንዲሁ ሊቀር ነው ሲለው አባታችን ጸሎት አድርጉ፣ እኔ እና እሱ ከዚህ በኋላ አብረን ከኖር በግድያ ነው የሚፈጸመው፣ በግድያ ነው የሚያልቀው። እኔ አላምነውም። በቃ ሸሽቷል፣ እርቋል። ቤቱን እዛው ነው የተናገሩት። ቤቱን አራክሷል፣ እሱን እረክሷል። እንደዛ አይነት ትዳር የለም። ግን ይሄን ያክል ዓመት ለምን ታንፈንሽ ብላችሁ ብትሉኝ ለልጆቼ ብዬ ለልጅ ብሎ መጎዳት ግን አሁን ነው ያወቅኩት። የኔ ልጅ ቲቶዬ ሲሄድ ወደ አሜሪካ ቻው አላለኝም። እንደ መርዶ ጠዋት ነው ወንድሜ ቤት በተኛውበት የተነገረኝ።
አልቅሼችየው ዝም ነው ያልኩት። እኔ ከልጆቼ ጋር ተጣብቄ ነው የኖርኩት። ያቃል ሰራተኞቹን እንኳን የእኔ ሚስት ጀግናና ሰራተኛ ልጆቹን ሳታስነካ አሳደገች የሚል ሰው ነው። አሁን የሚናገረውን ግን አላቅም። ግን ያን ሁሉ አድርጌ መልስ ይሄ ሆነ። እኔ እኮ አሁን ጥያቄ ምንድን ነው ይሆን? ይሄ ስራ አስኪያጅነት ስለሌለኝ ብቻ ዛሬ ባለፈው 900 ሺህ ብር ተወሰነብኝ። አምጥቼ ከፍላለሁ ማሽኑ ላይ ይወሰንብኝ። አሁንም ደግሞ ተቁሞ ዛሬ ደግሞ 9 ሰዓት ሂጄ ስራ አስኪያጅ አይደለሽም፣ ውክልና አይደለሽም፣ ኦሮመኛ ትችይ ማለት ጠበቃ ቀጠርኩኝ። የኦሮመኛ ጠበቃው ደግሞ አንቺ ውክልና ስለሌለሽ ስራ አስኪያጅ ስላልሆንሽ የኤፒኤልሲ ስለሆነ ድርጅት ስለሆነ ስለተከሰሰ አትችይም ተባልኩ። ስራ አስኪያጅ ስጠኝ፣ ድርጅቱን ላድነው፣ እዳህን ልከል ነው ያልኩት። እኔ በጋዜጣ ወጥቷል። 4-5 ቦታ ነው በጋዜጣ የወጣው። በየቦታው እሱ ጋር በጋዜጣ ወጥቷል። ጋዜጣው ራሳያችኋለሁ። ቢያንስ 4-5 ሰው ነው የሰው ብር ወስዶ በጋዜጣ ያወጣው። ሰርቼ ልክፈል። እኔ እኮ ያልኩት ሌላ ነገር አላልኩም። ይሁን ሰርቼ ልክፈል ካልመሰለ ደግሞ የሆነ 50% ወስዶ ጉልት ማድረግ ምን ይሰራል? በተግባር ማሳየት ነው እንጂ በተግባር የሆነ ነገር መስጠት ነው እንጂ ካልመሰለክ ደግሞ ስጠኝና በትንሽ ነገር ተፍጨርጭሬ ንኑ ነው ያልኩት። ይሁን አሁን ይሁን ሽማግሌ ሄደ ወደ ቤተሰቦቹ ልንገር ታሪኩን። ንቡና እንጠጣን ሰራ ብላለች እኮ በእንትን ምንድነው ጳጳስ ረግጣውታለች። ረግጣ እንዶ አማርኛው አይከብዳቸው ምን አይነት ፋሚሊ እንደሆነ አይገባኝም። እኔ ጳጳስ አልረገጥኩም። አቡነ ቆስጦስ አሁንም አሉ። ልጄ እንዳታለቅሺ ዝም በይ፣ ፍንክት አርጎ ይሰጥሻል። ወዶ ሳይሆን በግዱ ፍንክት አርጎ ይሰጥሻል ሲሉኝ አባታችን ፍንክቱ ይቅርብኝ፣ ትንሽዬ ነገር ይስጠኝና ነገር የሰርች ማድረግ ሰው ነኝ። ሰው ይወደኛል፣ እሰራለሁ። እኔ ትንሽ ነገር ይስጠኝ ብዬስል የሚባል ነገር የለም። ፍንክት አርጎ ይስጥሽ። ጭራሽ ስልክ አያነሳም፣ ቢደረግ አያነሳም። የላግኘው ልጅ አባታችን አሁን መሮኛል፣ የልውደቅ የቤት ኪራይም ክፈት ትበያለሁ። ሰዎቹን ከአሜሪካ ሀገር መጥተው አብሬ ከሱ ጋር ያጭበረበርኩ ነው የመሰለው። በሰው ቤት 60 ምናምን ሚሊዮን ብር ተበድሯል፣ ከሰውታል። የውሃ የመብራት ቤታችን አከራይ ነው እንጂ አይልንህ እንዴት ይበደራል ተብሎ በፍርድ ቤት ተከሷል። እነሱ ኦሪጂናል ካርታ አለን ይላሉ፣ እነዛ ደግሞ ኦሪጂናል ካርታ አለን ይላሉ። መጨረሻ ላይ ግን የተጨበረበረ ፌክ ካርታ ነው ለነሱ የሰጣቸው። ካርታውን ይዘውታል። እኔ ተጨንቅ ያለው አባታችን የልግባ ስራቸው ምን ልርዳሽ ልጅ ያሉኝ። በቃ የመጨረሻ ምን ልርዳሽ አያነሳ። ቄሱም መጣ፣ የሩፋኤልም ቄስ መጣ። እኔ ምን ልርዳሽ? ወንድሞቹ ስልክ አያነሱ፣ እነሱ አያነሳ። ምን ይሻላል አሉ። እሺ ምንሽ በቃ እንደዛ ከሆነ አባታችን ይሄን ወረቀት ባርኩልኝና በእርሶ የመጣ ብር የተባረከ ይሆናል ስላቸው ለረጅም ሰዓት ይሆን ያታምነኝም። አይ አንቺ ነው የመሰልሽ ልለምን ከልመና ልነሳ ግደለውት አባታችን ብዬ ይሄን ወረቀት እንትን ብዬ የመጀመሪያ ያላኩለት ለሱ ነው። አቁሚ እንዲለኝ ማለት ነው። ለወንድሞቹ ለቤተሰቦቹ ወደ ሌላ ቦታ ሳልሄድ ቦታ አልሰጡኝም። በቃ ቀጠልኩኝ። የእህቱ ባል ጋር ደወልኩኝ፣ ደረጀ ጋር። ደረጀ እየበቃኝ ነው ሚዲያ ልወጣ ነው ስል ውጪ በላት ነው ያለው። ደረጀ ልውጣ ሚዲያ እርግጠኛ ነህ አልኩት። ውጪ ግን ያን ተብሎ ስራ ስለተሳካልኝ ብዬ ሚዲያ አልወጣሁም። መጨረሻ ላይ ወንድሜ ሲታሰር መኪናውን ከእጄ ስመነጠቅ ነው በቃ ሪ ብዬ ወጣሁት። በ105 ሚሊዮን ብር ተጭበርብሬ 105 ሚሊዮን ብር መጠየቅ ይቻላል። እኔ ወረቀትና ወረቀት የያዘው ነገር ነው ማወራው። ውሸት አላወራችሁም። ወረቀት የያዘው ነገር ነው ማወራችሁ። በመረጃ ነው ማወራው። ለእነዚህ ሁሉ መልስ ሊኖረው አይችልም። በትክክለኛው መንገድ ነው ማወራው። ዮኒ አንድ ነገር ልንገርህ፣ እኔ ትንሽ ነገርም ሰጥቶኝ ቢሆን ከሱ ርቄ ተፍጨርጭሬ ልኖር ነው ያልኩት። እንዴ አስበው 17 ዓመት በልጅ እድሜ ወሰደው። 17 ዓመት ነው ይዞብኝ ሄደው። ከ10ኛ ክፍል አቋርጦ ይዞብኝ ሄደው። እናቱን ሳይስማት እባካችሁ የእውነት ፍረዱ። ያም ሆኖ ደግሞ እሺ ያም ሆኖ እስቲ በቃ ሰርታት ትኑር የሆነ ብር እንኳን እንትን አይልም እንዴ 17 ዓመት ከዛ 3 ዓመት ሰርተን በአንድ ማሽን ተነስተን ነው እዚህ ደረስነው ብያለሁ። ከዛ በኋላ ዘይት ማሽን እየሰራሁኝ ሼር ኦርደር ሆኖ አንድ ላይ ቡራዩ ከጓደኛው ከከፈተ ጓደኛው በጣም ስራ ስላለውና ራሱን ስለሚጠብቅ ይሄን ግሩፕ ትቶ እሱም እንደማይደወ ስላወቀ ትቶ የራሱን ኑሮ ጓደኞቹ በሙሉ ሳር ቤት ነው ቤት ሰርቶ የሚኖር ጠቅላላ ጽድት ብሎ ነው የሚኖሩት። መሰረጌታችን ከዕለት ዕለት በቃ የጓደኛ ማት ቤታችን በቃ አሁን አንዱ ይሄዳል አሁን አንዱ ይመጣል ምናምን እንደዛ ላይፍ ስለሰለቸኝ ነው እንጂ ልጆቼን አባጣልቸው አይደለም። ሳይ ለውጥ ስላጣሁ ነው። ግን በዚህ ልክ ለምኜ በዚህ ልክ እንደዚህ አንዱ በቃ አገር ምድር ይያዝ ብዬ ለመንኩት። መጀመሪያ ለትዳሬ ነው የለመንኩት። ግን ያም ሆኖ ደግሞ ቦይሱን ልኬለት ቦይሱን ሰምቶ ዝም ሲለኝ ተስፋ ቆረጥኩ። በቃ መሰለጌታቸው የኔ ባል አይደለም አልኩኝ። በህይወት የመጀመሪያ መሰለጌታቸው እንደዚህ ቀርቦ ሲያናግር፣ ምክንያቱም ብሎ ሰው ሊሄድበት ነው። አሁንም ጥያቄ እባካችሁ ድምፅ እንድትሆኝ 7 ሚሊዮን ነው የሚባለው ከላይ ይታየኛል። ሰው በእግዚአብሔር
ድርጅቱን መስራት እችላለሁ። ስራ አስኪያጅ ያርገኝ። ብዙ ነጋዴዎች የ5 ወር የ4 ወር እንታገዝሻለን እንሰጥሻለን ብለውኛል። ይኸውና እኔ አሁን እንኳን ሰርቼ ይሆን ምንም የማይዋሽ አሁን ሰርቼ ባገኘኋት ብር ሰርቼ ልጁ ባወረደልኝ ያተረፍኳት ይሁት አንብቡት 2 ሚሊዮን ብር ሰርቼ 1 ሚሊዮን ብር ቼክ አጽፌያለሁ። ይቺን ግን አሁን እንግዲህ መቼ ነው እንግዲህ ሰውዬችን የመኪናውን ብር ታመጫልሽ እያለኝ ነው። እዚህ ጋር የቤት ኪራይ አለ፣ ልጅ አለ፣ ቀለብ አለ። የአንድ ፔሊሲ ባለቤት እንደዚህ ወርዳ እየጠየኩት እኔ እኮ ምን አልኩኝ? ትንሽ ነገር ወይ ይስጠኝ፣ ያለበዛ ድርጅቱን ላድነው። እኔ ድርጅቱን ላድነው። ስራ አስኪያጅ አድርገኝ። ስራ አስኪያጅ ካረገች ድርጅቱ መስራት ይችላል። እሱ እዛው አሜሪካ ይቀምጥና እስቲ እኔ ልወጣው። እማልወጣው ግን የዶክተር ጌታቸውን ቤት 63 ሚሊዮን ብር የተበደረው መቼ ነው? እኔ ውክልና ያነሳው ታህሳስ ነው 2017። እሱ ደግሞ ጥር፣ የካቲት፣ መጋቢት እያለ ነው የተበደረው። ከዛ በኋላ ነው ዶክመንቶች መደበቅ የተጀመሩት ከኔ። እሱንም ትንሽ እንስማው። እኔ ልስራ ነው ያልኩት። እኔ ልስራ ነው ሰዓት ስጠኝ። ሆኒ ልስራ ነው ያልኩት። አሁንም ተረዱኝ። ልስራ ነው ያልኩት። ያሰራኝ ልስራ ነው ቢችል የሆኒ ማኛ ቪዲዮ ሰራ ብሎ ጽፎልኛል። በውስጥ መስመር የጻፈልኝ ልክልሃለሁ። እናቴ አይደለሽም ብሎኛል። ጥያቄውንም ምንም ይቆየ ቲቶ እኔ እና እሱ እንጠያየቅ ግደልደም። አይ ማሚ ይቅርታ አድርጊልኝና እውነት ካለሽ ምን እንደዚህ አስኮንሽ ማሚ። እኔ እኮ ጥያቄ ልጠይቅሽ ብዬ ነው እንጂ ሚዲያ ላይ የገባሁት ሌላ ነገር ለመናገር አይደለም። አንቺንም አባቴንም በኩል ላይ ነው ማያችሁ። እኩል የወለዳችሁኝ በኩል ላይ ነው ማያችሁ። ቲቶዬ እንደዛ ቢሆን በኩል ላይ ግን እኔ ልጅ ስለሆንኩኝ እንደ ልጅ ማይሰል የምፈልግ ነው። እንደ ልጅ መጠይቀው እኔ ቤት እኮ ባይገባ ሌላ ቤት ያስገቡታል። አሁን እኮ ችግሩ ምን መሰለሽ አረግ ለአንቺ የምነግርሽ እኔ ቤት ባይገባ አፕራምሹ ሌላ ቤት ጠርተውት ይሄን ነገር መናገሩ አይቀርም፣ ያስገቡታል። ችግር የለውም። እኔ ግን ለእኔም ለእሱም ሽማግሌ የነበረን ወንድማችን ነው። ሶስተኛ ሰው እንኳን ሆኖ የነበረው እሱ ሁልጊዜ የሚጠራው ወንድሜ ብቻ ነው እኛን ታሪክ የሚያውቀው። ቲቶዬ በዚህ ልክ ወተክ ስለእኔ መጠየቅ የምትፈልገው ነገር ካለ እንግዲህ ምንም ማድረግ አልችልም። ይሄን የሰራው ግን አባትየው ነው። አንድ ቀን በህይወቱ ሙሉ አናግሮኝ የማያውቀውን ዛሬ ልጁ ይዞ ቀረበ። ችግር የለውም። ይሆን ይሄ ሀቂ ይዤን የመጣሁት ለአንቺም ነው የምልሽ። ገብቶሻል? ፈጣሪ ምስክር። እኔ እዚህ ጋር እምቢ ብለው አፕራምሹ ሌላ ቦታ ላይ ይገባል። ኖ እታች ያላችሁ ልንገራችሁ፣ ልጅ ስለተባለ ህፃን ልጅ አይደለም እያወራን ያለ ነው። ህፃን ልጅ አይደለም። ከ2-3 ወር በኋላ 18 ዓመት የሚሞላው ወጣት። ስለዚህ አሁን እያልኩ ያለሁት ምንድን ነው፣ እዚህ ጉዳይ ላይ ማወራችሁ አንድ ሰው እኔም ቢብለው ሌላ ቦታ ገብቶ ብዙ ነገር ሊል ይችላል። እኔ ግን በጥንቃቄ ላወራው እችላለሁ። መጀመሪያ ግን የምንሰማው የነሱን ጉዳይ ነው። መጀመሪያ እሱ ምንም የሚለው ነገር አይኖርም። ተግባባን? መጀመሪያ ላይ እሱ አይገባም። የነሱ ጉዳይ ነው። ቁጭ ብሎ ያዳምጣል። ማዳመጡም አይቀርም። እስቲ ውብል ሲከዛ በኋላ ኔትወርክ እያስቸገረኝ ነው። እሺ መጀመሪያ ልጁ አይገባም። መጀመሪያ እናንተ ናችሁ የምትነጋገሩት ሁሉን ነገር። አስፈላጊ በሆነበት ሰዓት ምናልባት እሱ ሊያወራ ይችላል እንጂ አሁን ወደ ሚዲያ ወጣሁት። ለእኔ ቻንሱ ይሰጠኝና ላውራ። አውሪ፣ ቀጥይ። እንግዲህ ክሪስ ወይም ደግሞ መሰለ ሚውት አድርጉትና ወይም እኔ ሚውት ማድረግ እችላለሁ። ከዛ እሷ ታውራ። ከዛ በኋላ ወደዛኛው ወደ እናንተ እንሄዳለን። እየጻፋችሁ ሁለታችሁም እየመዘገባችሁ ብታወሩ መልካም ነው። እሺ ዋንቼ የመጣሽው እንግዲህ የ105 ሚሊዮን ብር እዳ አሲዞብኝ ነው ከሀገር ጥሎኝ የወጣው የሚል ነገር ነው ቪዲዮዎች ላይ ያየሁት፣ ሁላችንም ያየ ነው። እና ፍትህ ለአረግ እየተባለ ሁሉም የመጣው በዛ ጉዳይ ነው። እስቲ አንቺ የምትዩ ምንድን ነው? በምን ኬዝ ነው የተጀመረው? እንዴት ሊሆን ቻለ? ይህን ነገር አንቺ ንገሪ። ይሰማል? አረግ አሁን ኔትወርክ እያስቸገረኝ ነው። ይሰማል? አሁን እስካሁን አልሰማኋችሁም የሚያወራችሁትን። አዎ ምንድን ነው ያልኩሽ? አሁን እኔ ነኝ አይደል ሚዲያ ላይ የወጣሁት። ይሰማቸዋል? አዎ አንቺ ነች የወጣሽው። ከአንቺ እንጀምርና ንገሪኝ። አዎ ይሰማል። ይሰማል? አዎ ይሰማል።
ልጅን እንደዚህ አታድርጉ። ልጅ ላይ ክፉ ነገር አትናገሩ። ታች ያላችሁ ሰዎች ደግሞ የማታውቁትን አታውሩ። የእኔ ልጅ እዚህ ካላችሁ ከ2800 ከ2000 የ15 ዓመት ልጄ በአስተሳሰብ ትበልጣለች። እውነቱን ልንገራችሁ፣ የዘመኑ ልጅ በደንብ ያረ አትናቁ፣ ልጅ አትናቁ። እግዚአብሔር ምስክሬ ነው። የ15 ዓመት ልጄ ማያ ከ2900 ናቸው አይደል? ከ2000 ትበልጣለች በአስተሳሰብ። ስለዚህ ልጅ እንደዚህ ልጅ እንደዛ ምናምን እንዳትሉ፣ ማታውቁትን አታውሩ። ዶማ ዝም በሉ እስቲ። በደንብ ያውቃሉ፣ በደንብ ያስተውላሉ፣ በደንብ ያሉ ነገሮች። ስለዚህ እባካችሁ አስተውሉ። ጠይቃለሁ። ለእኔም እናቴ ነሽ፣ እሱም አባቴ ነው። እኩል ነው የማያችሁ። ጥያቄ ግን አለኝ ነው የተባለው። ብዙ ነገር አለ። ልጅ አትናቁ። እኔ ልጅ በጣም ነው የምወደው፣ ልጅ በጣም ነው የማከብረው። እናንተ ገደል ግቡ፣ መሄድ ትችላላችሁ። በጣም ልጅ አከብራለሁ። ይሄ ነው ብዙ ችግራችን። ኢትዮጵያውያን ለልጅ የምንሰጠው ቦታ የጭቃ ቦታ ነው። this is a problem። ብዙ ጊዜ ነገሮቻችን የሚበላሹት ልጆችን ቁም ነገር የሌላቸው ምንም የማያውቁ የሚመስሉንና እኛ እንደፈለግን ቤትን ስናምስ የምንውለው በዛ ነው ችግራችን። ልጆች አከብራለሁ እኔ ለልጆች በደንብ የ2 ዓመት ልጅ እንሰማለሁ አይደለም ኦልሞስት 18 ዓመት ልጅ። ስለዚህ አስተውሉ። ዝም ብላችሁ አትለፍለፉ። ያለ እውቀት አታውሩ። ልጆች ያለ እናወራለን። ማያዬ ስለ እኔ ማውራት ትችላለች። ስለዚህ አንዳንዴ እዚህ ጋር የምትጽፉት በእውቀት ይሁን። ልጆችን ሁሌ ማጣጣል፣ ልጆችን ትንሽ ማድረግ ሁልጊዜ ልክ አይደለም፣ ልክ አይደለም። ልጆች ሁልጊዜ ቫሊዩ ሰጣለሁ፣ አከብራለሁ። ስለዚህ የልጆችን ሀሳብ ሚሊዮን ጊዜ ይቀበላለሁ። እንዲያውም ትልልቆች ሰዎች እኛ ሌቦች ነን፣ አጭበርባሪዎች ነን፣ ብዙ ነገር የምናጠፋው እኛ እንጂ ልጆቻችን አይደሉም። ስለዚህ ከስር የምትርመጠመጡ እርምጥምጦች አስተውሉ። ተመልሳ ትገባለች። ኔትወርክ ነው ያለችው። ኔትወርኳ እኔ ጋር ምንም ችግር አያሳይም። በነገራችን ላይ ኔትወርክ ሲበላሽ እዚህ ጋር ቀይ ያሳያል፣ ቀይ ያሳያል። እውነቱን ነው የምናገረው። ኔትወርክ ሲበላሽ እኔ ጋር አሁን የእነሱ ክሊር ነው፣ ቀይ ያሳያል። ተግባባን። ኔትወርክ ካስቸገረ ሌላ ቦታም ትላንትና ሲገባ ጥሎ የተወጣበት አጋጣሚዎች አሉ። የኔትወርክ ችግር አይደለም። አሁንም እስቲ እናውራ። ሀረግ ኔትወርኩ ይሰራል። ምክንያቱም አሁን በቅርብ ከ10 ደቂቃ በፊት በደንብ ስልክ አውርተናል። አንድም አልተቋረጠም። አንድም አልተቋረጠም። አንድም አልተቋረጠም ኔትወርክሽ። ስለዚህ ፕሊዝ ግቢና ሀሳብ ስጪ። ሀረግ አንቺ ነሽ ከይዙን ይዘሽ የመጣሽው። ድረሱልኝ ያልሽው አንቺ ነሽ። ግቡልኝ ያልሽው አንቺ ነሽ። ብዙ ጉዳይ አለኝ ያልሽው አንቺ ነሽ። ነይ ግቢና ተናገሪ። ኔትወርኳ እኔ ጋ እግዚአብሔር ምስክሬ፣ ምንም ስናወራ በስልክ ከ10 ደቂቃ በፊት አውርተናል እኔ እና እሱ። ምንም አይነት ችግር የለም። እዚህም ስትገባ ኔትወርኳ ምንም ነገር አያሳይም። ስለዚህ አንዳንዴ ነገሮችን በማስተዋል ብንናገር መልካም ነው። ሀረግ ይኸው ኔትወርክሽ አለ። እሱ መጀመሪያ ምንም ነገር አያወራም። የሁለቱንም ከሰማ በኋላ ነው የሚናገረው መናገር ካለበት። ኮምፕሊትሊ ጥላ ነው የወጣችው። እንደምታዩት እታችም የለችም። ሀረግ እታችም የለሽም፣ እታችም የለሽም። ሀረግ ታፕ ታፕ ኮፒ ሊንክ አድርጉ። አዎ እታችም የለሽም። እሱ ይናገር፣ ቤተሰብ ይናገር የምትሉ ካላችሁ ሞዴሬተሮቼ ስትመጣ አስገቧት። እስከዛ ግን ባለቤቷ አለ፣ የቀድሞ ባለቤቷ አቶ መሰለ ጌታቸው። እሺ ሀሳብን ተናገር።
ተናገር። ዮኒ አመሰግናለሁ። በመጀመሪያ እኔ ሚዲያ ላይ መውጣትም ፍላጎቱም አልነበረኝም። ለምን ብትል በመሀላችን ልጆች ተፈጥሯል። የትላልቅ ቤተሰቦች ልጆች ነን። በፊት በነበረን ነገር መልካም ብዙ ነገሮች አሳልፈናል፣ መጥፎም ነገር አሳልፈናል። ለተቻችለን ለብዙ አመት ኖረናል። ዛሬ ግን ለዚህ ደረጃ ደርሰናል። ምክንያቱ ደግሞ የኔም የሷም ሳይሆን እሷ የሰማቻቸውና የመከረቻቸው ሰዎች ትዳሯን አፍርሰውታል። ከትዳሯ የሚሰሙትን ሉጣ ቆይ አንዴ። አይ በቃ እሷ ከገባች ቅድሚያ ልስጥ ብዬ ቃል ስለገባው እሷ ቅድሚያ ትሰጥ። ኔትወርክ ያስቸገረኝ ነው፣ በጣም ይቅርታ። እሺ። አይ ቅድም ስናወራ በጣም ሰላም ነበር። ኔትወርክ ግራ ገብቶኝ ነው። እዚህም ላይ ደግሞ ምንም ሲግናል አያሳየኝም የአንቺ ኔትወርክ። እዚህ ጋር ቀይ ያሳይ ነበረ ችግር ቢኖረው ምንም ያሳየው። እኔ ምን አየው፣ አሁንም እየተቋረጠ ነው ኔትወርክ፣ በጣም እያስቸገረ ነው። እሺ ጎሄድ። እሺ አውሪ፣ እሰማለሁ። ሚውት አድርጊ። ምንድን ነው? ምን የሆነ ነገር ተደርጓል ስልኬ ዮኒ፣ ስልኬ የሆነ ነገር ተደርጓል። በፍጹም እንደዚህ አይሆንም ነበር። ምን ሆነ ማለት ስልክ አሁን ይሰማል እኮ ይሰማል። በእናታችሁ ተውኝ። ሌሎች ሰዎች ዶን ዲስተርብ የሚለውን ንኪ። ምናልባት የአንቺ ሰዎች ገብተው እየደወሉብሽ ይሆናል። ስልክሽን ዶን ዲስተርብ የሚለውን ካረግሽው ይስተካከላል። ኔትወርክ ዮኒ እምቢ አለኝ እኮ። ምንድን ነው? ኧረ ይሰማል። እኛ ይሰማናል። የምታወሪ እኮ እየተቆራረጠ ነው። እንትን አድርጌ ፍላይት ሙድ አድርጌ መልሼ ስነሳም እምቢ አለኝ። አይ ሌሎቹ ሲደውሉልሽ ይሰማል። ሲደውሉልሽ ሌሎች ይቋረጣል። ስልክ አትደውሉብኝ፣ በእናታችሁ አትደውሉብኝ። አዎ እየደወሉልብሽ ነው፣ ለዛ ነው። እሺ ቀጥይ። ተመልሳ ወጣለች እንግዲህ። አይ ብዙ ጊዜ ላይቭም ስለማያት ምናምን ነገር እንደዚህ ችግር አላየውም። ሀቅ ለመናገር ብዙ ጊዜ ላይቭ ትገባለች፣ ትጫወታለች፣ አይቻለሁ። አሮን ነው ዛሬ ለምን የተለየ ነገር እንደመጣ ሊገባኝ አልቻለም። አሮን ነው ግን እሺ ኔትወርክ ነው እንበል፣ እናወራለን። አይተናል። ሶሻል ሚዲያ ላይ ብዙ ጊዜ ላይቭ ገብታ ትጫወታለች፣ ሀሳብ ትሰጣለች፣ ምን ትላለች፣ አይቻልም። ዛሬ የተለየ ነገር ከመጣ አላቅም፣ እንጠብቃለን። ዮኒ ከጊዜም አንጻር እስከዛው እኔ ብናገርና ብትፈቅድልኝ። እሺ ጎሄድ። እሷ እስክትመጣ ሞዴሬተሮች አስገቡ። እንግዲህ ሰምተዋል ሚዲያ ላይ። ለአንተ አልነግረም፣ የቤተሰብ ጉዳይ ነው። እኔ ፈጣሪ በሚያውቀው ያናገርኩት መቼ ለታ ነው ይሄ ነገር ከተፖሰተ በኋላ አይ ቲንክ መቼ ነው ያወራን? ቅዳሜ ነው አርብ ቀን ከሁለት ቅዳሜ ቀን አይደል? ቅዳሜ ቀን ይሄ ነው ስልኬ ፕሊስ ዮኒ ማኛ ደውልልኝ ተብሎ በልጁ ስልክ ተጻፈልኝ። መጀመሪያ ጠየቅኳት። ይሄ ስሙን አልጠራውም። ይሄ ልጅሽ ነው ወይ ስላት አዎ አለችኝ። ኦኬ ካረጋገጥኩ በኋላ አባትየው ነው ያወራኝ። ዮኒ እኔ ነኝ ባለቤቷ፣ ከኔ ጋ ነው ችግር የተፈጠረው፣ ይሄ ነው ይሄ ነው የምትፈልገውና አስገባና እሷንም አስገብተ ጠይቀን አለኝ ብሎ በኤክስፕሌን አደረገልኝ። እሷም እንደዚሁ ዛሬ ደወልኩላት፣ አወራን፣ ኤክስፕሌን አድርጋልኛለች እሷ። ስለዚህ እስቲ የሚሉትን አብረን እንሰማለን። ይሄን ያለው ጉዳይ የእሷ ኔትወርክ ምንትን እያለ ነው፣ እያየሁት ነው። አሁን የኔትወርክ ጉዳይ ነው አሁን ያለው፣ አሁን ኔትወርክ ነው። እሺ እስከዛ አንተ አውራ እንግዲህ። ሚውት ላርግ። ታፕታፕ ኮፒ ሊንክ አድርጉ ፕሊስ ቤተሰብ። ይሄ ነው ምለው።
ያው እንግዲህ እንደነገርኩ ነው ሚዲያ ላይ የመውጣት ፕሮግራምም የለኝም የዛም ሰው አይደለሁም። ማንም የሚያቀኝ በስራ እንጂ በሌላ አይደለም። ኔትወርኳ ተስተካክሎ ገብቶ እዚህ ደረጃ የደረስንበትን እያንዳንዱን ጠይቀኝ መልስ ብሰጥ ደስ ይለኛል። ህዝቡም እንዲያውቀው ፈልጋለሁ። እንደነገርኩ አሁንም ነገም ከተነጎዲያ ማንኛውም ሰው በእኛ በሁለታችን ኬዝ ጠበቃም ይሁን አማካሪም ይሁን በሷ በኩል ያለ መጥቶ የፈለገውን መጠየቂያ እስከ ጥግ ድረስ መጠየቅ ይችላል፣ መረጃ መውሰድ ይችላል። ከዛ በተረፈ ግን ህግ የያዘው አለ፣ ህጉ ነው የሚፈታል። በማከራከራችን ግን የተፈጠሩ ልጆች አሉ። ለዛ ብዬ ነበር ከሚዲያ ስጠነቀቅ የነበረው። እኛ የራሳችን ጉዳይ ግን ሮጦ ያልተገቡ ልጆች አሉ። አቆማለሁ። ትግባ። እኔ እንደ ዛሬ ኔትወርክ አስቸግሮኝ አያውቅም። በደንብ ያው ሚዲያ ላይ ወጣሁትን ያደለው እሺ፣ አሁን በቃ በደንብ እንድደመጥ እፈልጋለሁ። ቲቶዬ ባይኖር ደስ ይለኛል። በጣም የምወደው ልጅ ስለሆነ እዚህ ጋር እያነበብኩ ነው። እንዲረገምብኝ አልፈልግም። መጠየቅ ከፈለገ በውስጥ መስመር ይጠይቀኝ። ዮኒ ማኛ ገና ለገና ለቀቀሽ ብሎ ወዲያውኑ ልጄ እናቴ ያርልሽ ምን ያለኝ ችግር የለም። አሁን ማልቀስ ምናምን አቁም ያለው ዮኒ የእውነቴን ነው የምናገረው። መሰለ ጌታቸው እንኳን ደህና መጣህ። እንደው አንተ ጎብዛል። በቃ እዚህ ሚዲያ ላይ በመምጣት በጣም አደንቃለሁ። ዮኒ የመጀመሪያ ጥያቄ እያንዳንዱን ነገር ልናገር። እኔ ትዳሬን አልፈልግም አላልኩ። ትዳሬን በጣም የምወድ ሳይለንት ያርግልኝ፣ ሚዩት ያርግልኝ። ትዳሬን በጣም የምወድ የማከብር አንድ ያረግሻል። እኔ በጣም ሀረግ ተናግራ እስክጨርስ አዳምጥና የሚጻፈውን ጽፈ ትሰማና ለእያንዳንዱ መልስ ትሰጣለህ። አንተም መጠየቅ ያለብን ትጠይቃለህ። እሷም አንተ ስታወራ ምንም ነገር አትልም። ሌላው ትርፍ ቃል አትነጋገሩም። አደራ ትርፍ ቃላት እንዲነሽ እንዲነ የሚባል መጥፎ ቃላቶች እዚህ ሚዲያ ላይ አትጠቀሙ። አደራ አደራ አደራ። ይሄን እላለሁ። እሺ ችግር የለም። ታንክ ዩ። በቃ ቀጥይ እናቱ። ሀረግ ኔትወርክ ነው። ቤተሰብ እስቲ ታፕ ኮፒ ሊንክ አድርጉ። ምናልባት ከዛም ሊሆን ይችላል። ፕሊዝ ታፕ ኮፒ ሊንክ። ኔትወርኳ እያስቸገራት ነው እንግዲህ በመሀል እየጀመረ ከሚያቋርጥ እስቲ ትንሽ ብንጠብቃት። 10 እያቋረጥ ነው። ከዚህ በኋላ ግን ኔትወርኳ ካስቸገረ 3ኛ ነው እሱ ነው የሚቀጥለው። ከይቅርታ ጋር ይሰማል። ከዚህ በኋላ ግን አይደለ ፌር መሆን አለብኝ። አዎ ከዚህ በኋላ እንጠብቃታለን። ገብታ ኔትወርኳ እንትን ካለ 3ኛ ነው። በ3ኛ እሱ ነው ሙሉን የሚናገረው። ከዛ የሰማችውን ሰምታ ገብታ መናገር ትችላለች። ያ ታፕ ኮፒ ሊንክ አድርጉ። እስከዛ ፕሊዝ ኔትወርኩ ይመስለኛል። ሌላው ምንድን ነው? እዚህ ጋር መማል አለ። አስምላለሁ ዮኒ ማኛ ገንዘብ ተከፍሎት ነው የሚባል ወሬዎች ሊኖሩ ስለሚችሉ አንተ ቃልን ትሰጣለህ፣ እሷም ትሰጣለች። ለእኔ 5 ሳንቲ የሰጠኝ ሰው እንደሌለ እንድታውቁ። ወሬ ማሞቂያ ስላልሆንኩኝ ሀቅን የሚያውቀው እግዚአብሔርም ቢሆን ሀቁን ለእኔ እንኳን 5.74 ሳንቲ ቀርቶ ምንም ነገር የለም። እና ዮኒ ማኛ ተከፍሎት ሊያዳላ ነው ብለው እንዳይሉ ምለ ነው የምትወጣ። ዝም ብሎ መውጣት የለም። አንተም እሷ ሰው እንደዛ ነው እኔ ጋ ሲመጣ። እና በመጀመሪያ ደረጃ እኔ ነግሬያለሁ፣ ሚዲያ ላይ መውጣት አልፈልግም። ግን ገፍቶ ስለመጣና
ልጆቼም ያልሆነ ስሜት ውስጥ እየገቡ ስለሆነ መልስ መስጠት ስላለብኝ ነው የገባሁት እንጂ 20 ሰው ልጅ ውስጥ ግቢ ላይ ቁጭ ብዬ ቶኬ ቤቱ ከሆነ ብዬ አሁን ግራ እየገባኝ ነው። ልክ እሱ ሊያወራ ሲል ነው በተከታታይ ነገሮች ሄሎ ይሰማል እንትን የሚለው ይሰማል። አዎ ሀረግ አንድ ነገር ልጠይቅሽ ከይቅርታ ጋር የታዘብኩትን ነገር ነው የምጠይቅ። ኧረ ወይኔ ይሰማል። ይሁን እሰማሻለሁ። አንድ ነገር ልጠይቅሽ እናቱ እሰማለሁ በደምብ። ልክ እሱ ሊያወራ ሲል እየተመጣ ኔትወርክ ይባላል። ልክ እሱ ሊያወራ ሲል 2 ጊዜ እያየው እሱ ሳያወራ በፊት ምንም ችግር የለውም። እኔ ሳወራ ልክ እሱ ሊያወራ ሲል ትገቢና ኔትወርክ እያልሽ ነው። እየታዘብኩትን ነው ምና ይሰማል። በደንብ ይሰማል። እያያችሁ ነው ቤተሰብ ወይስ እኔ ብቻ ነኝ? እሱ ሊያወራ ሲል ትገባለች፣ ኔትወርክ ይባላል፣ ትወጣለች። እሱ ሊያወራ ሲል ትገባለች፣ ኔትወርክ ይባላል፣ ትወጣለች። ይኸው በምታዩት ሁኔታ ይሰማል። ኦኬ ይሰማል። ኔትወርኬንም አንዱ አዘግታችሁብኝ ነው። ምንድን ነው እሱም ቢያለኝ ይሰማል። አዎ ይሰማል። ሄሎ ይሰማል። ዮኒ ኧረ እስከ ዛሬ የምትጠቀሚበት ኔትወርክ ነው። ምንም አዲስ ነገር አልተፈጠረም። አረግ አረም ቢያለኝ ይሰማል። በደንብ ነው የሚሰማው። ኮመንትም ይሰማል። በቃ እሱ ያውራ። ሚውት ላርጋትና እሱ ያውራ። ሚውት አርጌሻለሁ። ይሰማል። ይሁን ይሰማል። ይሰማል። አዎ ይሁን ይሰማል። አዎ ይሰማል። በቃ ኔትወርኬንማ የሆነ ነገር ሆኗል። አንተ አውራና አሁን ሞዴሬተሮች እሱ ሲጨርስ ገብታ ታወራለች። ምክንያቱም እሱ ሊያወራ ሲል እየተጠበቀ ነው እንደዚህ ሙድም እያዝብኝ ከይቅርታ ጋር። ስለዚህ ወንድማችን ታወራለ። ሞዴሬተር እንዳታስገቡ። ልክ እሱ ሲጨርስ ትግባና ታወራ። በመሀል ሊያወራ ሲል ጓ እያደረገች ነው ነገሩን የምታደርገው። እያያችሁ ነው። እግዚአብሔር ምስክሬ እያያችሁ ነው። እሱ ሊያወራ ሲል ትገባለች፣ ከዛ የሆነ ነገር ትላለች። እሱ ሊገባ ሲል የሆነ ነገር ቀጥል፣ ስጨርስ ትገባለች። ስጨርስ ትገቢና ታብራሪያለች። አንቺ ቀጥል ዮኒ። ያው አሁንም ብትገባ እኔ ለቅቄ ለመውጣት ዝግጁ ነኝ፣ መልስም ለመስጠት ዝግጁ ነኝ። እንድታቅልኝ ደግሜ የምነግርህ ማንኛውም ሰው እሷን ለመርዳት የሚመጣ የህግ አካል መልስ ለመስጠት ለምትጠየቀው ጥያቄዎች ሁሉ ዝግጁ ነኝ በአንተ በኩል ለሚመጡ። ከዛ በተረፈ ግን 105 ሚሊዮን ብር ይዘህብኝ ጠፍተሃል ያለችው ሲጀመር ድርጅቱ የጋራ እንጂ የእሷ ብቻ አይደለም። በተለይ በስማችን የነበረውን ስም በውክልና ተጠቅመክ ወደ ሌላ ወደ ወንድሞች አዙራል ያላለችው መረጃ እንድታቀርብ እፈልጋለሁ። እኔ መልስ መስጠት የምፈልገው እሷ ጥያቄ እየጠየቀችኝ ጥያቄዎቿን በማስረጃ ስታቀርብ እኔም በመረጃ መመለስ ነው የምፈልገው። ከዛ በተረፈ ምንም መናገር አልፈልግም። በመሃላችን ቤተሰብ አለ፣ ልጆች አሉ። ትርፍ ነገር መነጋገር አልፈልግም። ስለዚህ ማንኛውንም ጥያቄ ለመጠየቅ መልስ ለመስጠት ዝግጁ ነኝ። እማወራውም ነገር የለም። አንተን በማክበር መቅረብ ስላለብኝ ቀርቤያለሁ። እስቲል እንዳትቀርብ ተብዬ ተከልክያለሁ። እኔ ግን መቅረብ አለብኝ ብዬ ነው የቀረብኩት። ጠበቃ አለኝ፣ የህግ ሰው አለኝ። እኛ መልስ መስጠት ካስፈለገኛ እንሰጣለን ሲሉ ኖ
ቀርባለሁ ስላልኩ ራሴ ቀርቤ መልስ እሰጣለሁ ነው ያልኩት። አሁንም ዝግጁ ነኝ፣ እጠብቃለሁ። ለምትጠይቀኝ ጥያቄዎች ሁሉ መልስ ለመስጠት ዝግጁ ነኝ። መልካም። እኔ የምልህ አሁን በሶሻል ሚዲያ ላይ ከሰማኸው አንጻር በሱ ጉዳይ ላይ ምንድን ነው ያንተ እንደ ጥያቄ አድርገን ብንይዘው እሷ ባነሳችው በ105 ሚሊዮን ብሩ ኬዝ ላይ በታገዱ በስሟ በሌሉ መኪናዎች አንተ እያሸሸ ንብረቶች በሌላ ሰዎች እንዳደረግ ተደርጎ ነው እዛ ላይ የተደረገው። ስለዚህ ያንን ነገር እስቲ ንገረን። ምንድን ነው ያሸሸው ንብረት አለ? 105 ሚሊዮን ብሩ እውነት ነው ወይ? ከፋብሪካው ሐራጅ ወጥቷል? እስቲ ምንድን ነው የሆነው? ትክክል ነው። ፋብሪካው ሐራጅ ወጥቷል። ያሳገደችው እንስራ ብዬ በሽማግሌም በትላልቅ አባቶችን ብጠይቅ እኔ ነኝ የጠየቅኩት ትላለች። እኔ ግን እኔ ነኝ የጠየቅኩት። ለዚህ ደግሞ መረጃ አለኝ። መረጃውን ደግሞ የ1 ሰዓት ተኩል የፈጀ የሽምግልና ሪኮርድ ላንተም ልኬልሃለሁ። ብትፈልግ እዚህ ሚዲያ ላይ ልታቀርበው ትችላለህ። ፍቃደኛ ነኝ። ሽማግሌ በነበሩት ሰዓቶች ደግሞ የሸመገሉንም ሰዎች መጠየቅ ይቻላል። ትልልቅ አባቶች ጳጳሶች ነበሩ የተገኙት። በር ላያቸው ላይ ዘግታ ነው ሄደችው። ጳጳሶቹ ላይ ልጆቿ ተንበርክከው እግሯ ስር ሲለምኗት በእርግጫ ብላ ነው ያባረረቻቸው እንጂ ሽምግልና ይዤ ለመንኩት ላለችው ምንም አይነት ሽምግልና የለመነችው የለም። ከዚህ በፊትም በሌሎች ቄሶች ጠይቄያለሁ። ለዚህ ሁሉ እኔ ማስረጃ አለኝ፣ ከነ ሪኮርዱ ከነ ማስረጃ ነው። እኔ በማስረጃ ነው የምነግርህ። ለዚህ ደግሞ የ1 ሰዓት ከ30 ደቂቃ ሪኮርድ ልኬልሃለሁ። ስማው አትስማው እንግዲህ አንተ እንትን ነው አላውቅም። አልሰማሁም፣ አልዋሽም። እግዚአብሔር ትናንትና ልኬልሃለሁ። መስማት እንግዲህ አንተ ነው። ጳጳሶቹና ቄሶቹን እጠይቃለሁ ካልክ ደግሞ ስልኮቹን እልክልሃለሁ። መጠየቅና መረጃ መውሰድ ትችላለህ። 40 ሰራተኛ አብሮ ነው የበተነኝ ያለችው 40 ሰራተኛዎቹም ተጠይቀው ከ40 ሰራተኞች ውስጥ 3ቱ መሰለ ነው ድርጅቱን ያዘጋው እሱ ነው የበተነን ካሉ አዎ እኔ ጥፋተኛ ነኝ። 37ቱ ለኔ ካልመሰከሩ አዎ እኔ ጥፋተኛ ነኝ። እኔ ባለቤት አይደለሁም ድርጅት ውስጥ ሰራተኛ እንጂ። አብሬያቸው ነው የምሰራው፣ አብሬያቸው ነው የምለፋው፣ እንደ ባለቤትም አይደለሁም። ይሄንን የሚሰሙ ሰራተኞች ወጥተው ሊናገሩ ይችላሉ። ከስተመሮች አሉን፣ ሻጭም ገዢዎች፣ እነሱ ሊናገሩ ይችላሉ። ዝም ማለት መልስ ነው ብዬ ነው ዝም ያልኩት። አሁን ግን ፈር ለቆ እዚህ ድረስ ስለደረሰ ልጆቼን በጣም ስለተረበሹ መልስ መስጠት አለብኝ ብዬ ነው የወጣሁት እንጂ ማረግም አልፈልግም። ስለዚህ አሁንም ጥያቄ ልጠይቀኝ እጠይቃለሁ ላለችው መልስ ለመስጠት ዝግጁ ነኝ። አሁንም አንተ ሌላ የምትጠይቀኝ ጥያቄ ካለ ልመልስ ዝግጁ ነኝ። አዎ የ105 ሚሊዮኑ ምንድነው የተፈጠረው? መኪናዎች ውስጥ ታግደዋል ብላለች። መኪና የለን። መኪና በድርጅቱ ያለ አሁንም አሉ። ደግሞ ባለቼክና ባለዳዎች አሽጠው ብራቸውን ይወሰዱ አሉ። ከዛ በተረፈ ግን በወንድም መኪና አለ በእንትና ከሌማ ማንም ሰው በራሱ የምትነዳው የሆነ ሰው መኪና ነበረ እሱንም ሊወስዱብኝ ነው ብላ ነው ቪዲዮ የሰራው። ልክ ነው። ቼክ ዳ ያለበት ሰው ነው አስመትቶ ሊወስደው ነው። ኦኬ መብቱ ነው። የማንም እዳ ብር እኔ ጋር እንዲቀር አልፈልግም። ስለዚህ እዳ ያለበት ሰው የእናንተ መኪና የነበረው ያው አሽጠው መውሰድ ማሸጥ ይችላል። ይሄ ደግሞ እኔና አንተ እዚህ ሚዲያ ላይ ወሬ ስላወራን ሳይሆን በህግ የሚካሄድ ነገር ነው። ህግ መልስ የሚሰጥበት ነው። እስቲል 16 17 ክስ ከሳለች። ከ17 ውስጥ አንዱን አላሸነፈች። ለአንዱ መልስ ትክክለኛ መልስ መስጠት አልተች። ይሄም በመረጃ ነው ምነግርክ። ድርጅቱን መጀመሪያ ማን ነው ያዘጋው ለሚለው ለሱም መልስ አለኝ። እሷ አሳገደችው። እኔ አቤቱታ ጠይቄ ይሄን ያህል ሰራተኛ ይሄን ያህል የባንክ ብድር ያለበት ድርጅት ነው መስራት አለበት ስል እንዲታገድና እንዲሸጥ ነው የምፈልገው ብላ ያሳገደችው እሷ ናት። ይሄ የመጀመሪያ አሁን ለስራ እያለች ማናጀር ሆኜ አሰራኝ ነው ያልኩት እኮ እያለች ነው ቪዲዮ የሰራችው። አሳግዳ ንብረቱ ተሽጦ በትንትኑ ከወጣ በኋላ ንግድ ላይ ስም ነው ሀብትክ። ኦኬ ታርጌቷ ምንድነው? እኔን አሳስራ በቼክ አስመትታ እኔን አሳስራ እሷ እንደልቦ እንድትሆን ነበር የፈለገችው። ያ አካሄድ ስላልተመቻትና ፍርድ ቤት መልስ የሄደችበት አካሄድ ልክ እንዳልሆነና ውሳኔ ሲሰጣት ነው አሁን እንደገና ወደ ስራ አስኪያጅ ሐሳብ የመጣችው። እኔ ለሷ ስራ አስኪያጅ የምሰጣት እንደገና ሌላ ዕዳ እንድታመጣ ነው።
እዳው ከየት ነው የመጣው? የብዙ ሰዎች ጥያቄ ስለሆነ እዳማ በብድር ነው የሚሰራው። ብዙ ሰዎች ካምፓኒ የማይሰሩ ምናምን ዝም ብሎ ዝባዝንኪ ስለሆኑ ጥያቄያቸው አሳዝነኝ። ጥሩ ጥያቄ ነው የጠየቀኝና ዮኒ እውቀት የላቸው አብዛኛው ፋብሪካ። በነገራችን ላይ ከአንተ በፊት አንድ ነገር ልበላቸው። አንድ የማታውቁ እዚህ ዝም ብሎ ቅራቅንቦቹ ልንገራችሁ፣ ምንም እውቀት የሌላችሁ። አንድ ካምፓኒ ማለት ያ ከመንግስት ጋር በብድር ወስዶ እየሰራ የሚከፍለው ፋብሪካውን የሚያሳድግበት ነገር ነው እንጂ ፋብሪካ ከመሬት ተነስቶ የሚገዛ አይደለም። ዝም ብሎ የሚመጣ አይደለም። ከመንግስት ምን ይደረጋል? ብድር ይወሰዳል፣ እየተሰራ ብድር እየተከፈለ የሚቆም ፋብሪካ እንጂ ከመሬት በእንደ ሻይ ቡና የሚገዛ አይደለም። ምድረ ደነስ አስተውሉ። ማታቁትን ዝም በሉ። የማይመስላችሁን ጥያቄ አቁሙ ፕሊዝ። ስለዚህ አንተ በዚህ ላይ አንተ እስቲ ልጠይቅ፣ ፋብሪካው እዳው ከየት መጣ የሚል የማይሞት ጥያቄ አለ፣ መልስላቸው። ይሄ ጥያቄ መልስ የሚሰጠው ፍርድ ቤት ነው በመጀመሪያ ደረጃ። ግን ሰው ግንዛቤ እንዲወስድ ማንኛውም ድርጅት በአሁኑ ሰዓት እዳ የሌለበት የለም። ይሄ እዳ የከመች ጀምሮ ነው የሚለው እሷ ሰራተኛና ድርጅት ውስጥ ሰራ ከነበረች ስር ላይ አንድ መጋዘን ነበረው። አሁን ግን ማሽኖች ተጨምረዋል። የተለያዩ ግንባታዎች ተሰርተዋል። ዝርዝሩን እዚህ ማቅረብ አያስፈልገኝም እንጂ ብድሩ አንደኛ 80 ምናምን ሚሊዮን ብር ነበር። ካሳገደችው ጀምሮ ነው ወልዶ 105 ሚሊዮን ብር የደረሰው። ይህንን እንኳን በአግባቡ ማታክሰው ናት። ስለዚህ 105 ተብሎ ይዞ ጠፋ ላለችው መረጃ እንድታቀርብልኝ ይፈልጋለሁ። አንተም ይቅርታ አድርግልኝና ይሄን ነገር ሚዲያ ላይ ስትወጣ እስቲ 105 ሚሊዮን ብር ይዞበት የጠፋውን መረጃ አቅርብልኝ ማለት ሲገባ ዝም ብለህ ስላቀረብክ አላቅም። ያንተን አካሄድ አላቅም። እኔም የሚዲያ ሰው ስለሆንኩ መታሽ ተናገሪ ነው እኔ የምለው። ባለችው መሰረት 105 ሚሊዮን ብር ብድር አሰጥቶኝ ይዞ ጠፋ የሚለውን እሱም ቪዲዮ ነው የሰራው። ስለዚህ ለዛ ቪዲዮ መልስ የምትሰጠው አንተ ነህ መተህ መስጠት የሚገባ። እኔ እንደዚህ አለች ብዬ ነው የሰራሁት እንጂ እንደዚህ አደረገ የሚል ነገር የለም። እንደዚህ የሚል ነው ያለው። ገባ? ስለዚህ የሆነው ነገር ያ። ስለዚህ እሷ ምንድን ነው ያለችው? የ105 ሚሊዮን ሳይሆን ብድሮ የነበረው የ80 ሚሊዮን ነው። ስለዚህ ከታገደ በኋላ ሌላው ጭማሪው ወደ 125 ሚሊዮን ወለዱ ነው እያልከኝ ያለው ከታገደ በኋላ። ኦኬ፣ አሁን ፋብሪካው እየሰራ ነው ወይስ አይደለም? የለም፣ ቆሞ ነው ያለው። ኦኬ፣ ምንም የሚሰራው ነገር የለም። ስለዚህ ብድሩ እየጨመረ ነው የሚሄደው ነው የምትለኝ ወይ በሐራጅ እስኪሸጥ ድረስ? እሺ፣ እሺ። ሌላ የምትጨምረው ነገር አለ? ለጥያቄ ለመመለስ ዝግጁ ነኝ። መልካም። ስለዚህ እንግዲህ አሁን ሙሉን አውርቷል፣ ሰምተሻል። ነይና እሱ ሊያውራ ሲል ነው ኔትወርኬ አይሰራም እየተባለ ያየሁት። አሁን ግን ሙሉ ሀሳቡን ሰጥቷል። ገብተሽ ተናገሪ። ይኸው አሁን መግባት ትቻለሽ። ሞዴሬተሮች ይኸው ገብተሽ ተናገሪ። ሄሎ፣ ይሰማል? ዮኒ በደንብ ይሰማል። እሺ፣ አሁን ይልቅዳ አሁን ማለት እሱ ሲያወራ ኔትወርክ ያወረደ ቤት ተወርጃለሽ ስላልከኝ ዮኒ ይቅርታ። በፍጹም እኔ እዚህ ሚዲያ ላይ ስመጣ እውነት ይዤ ነው እንጂ የመጣሁት እሱ ስለገባ እንደውም በጣም ደስተኛ ነኝ። አሁን ላልከው ንግግር ማለት ነው። ዮኒ አንድ ነገር ልንገርህ፣ እኔ በትክክል ባንክ ሂጄ ኢትዮጵያ ንግድ ባንክ ሂጄ 105 ሚሊዮን ብር አስመዝግቤ መጥቻለሁ። እኛ አዲሱ ገበያ ቤት ተከራይተን እንኖራለን። ቤት ተከራይተን ስንኖር ቤት ያከራዩን ቤት ባለቤት ዶክተር ጌታቸው የሚባሉ ውክልና ሰጥተውት በሳቸው ቤት አላቅም። ምንም የማውቀው ታሪክ የለኝም። ምንም ምለው የለኝም። መጀመሪያ ባንኪና 75 ሚሊዮን ብር ነው የተባለው። ከዛ በኋላ ወርዶ 65 ሚሊዮን ብር ተባለ። በእሳቸው ቤት 65 ሚሊዮን ብር ተበድሮ ሳይናገር እሳቸው ከአሜሪካ ሀገር መጥተው ይሄ ልጅ ድምፁ ጠፋብኝ እኮ ብሎ ሲሉ
ሂዷል እኮ ልጄንም ይዞብኝ ሂዷል እኮ ብዬ ስነግራቸው እንዴት ይሆናል አሉ። ከዛ መጥተው ሲለኩ ነው ቤታቸውን ግቢ ሲለኩ ጋሽ ዶክተር ጌታቸውን ቤትወት እየተለካ ነው ብዬ ሳሳያቸው ከዛ ተያይዘን ባንክ ቤት ሄድን። ባንክ ቤት ሂደን የሰማነው ነገር ለእኔም ለሳቸው ማስደንጋጭ ነገር ሆነ። ምክንያቱም ይሄን አልጠብቅም። ከዛ በኋላ እኔ ውክልና አልሰጠሁትም አሉ። ካርታ ኦሪጂናል ካርታ እጄ ላይ ያለ አሉ ለባንክ ቤቱ። እሱ ጋር የኦሪጂናል ካርታ ባንኮችም የኦሪጂናል ካርታ ይዘናል አሉ። መጨረሻ ላይ ግን ቤቱ እንደተበደረበት በሳቸው ቤት በእናቴ ቤት በአባቴ ቤት ስለተበደርኩኝ ጉድሽ ነው የሚፈላው እያለ ያስፈራራኝ ነበር። እኔ አባቱ ጌታቸው ስለሆኑ ብቻ ግን የተበደረው በዶክተር ጌታቸው ነበረ። እኔም ማውቀው ታሪክ የለኝም። ያን ይዤ 105 ሚሊዮን ብር ከኢትዮጵያ ንግድ ባንክ ነው የተጻፈልኝ። ከነወለዱ ይሁን ከነምኑ ዕዳዬ 105 ሚሊዮን ብር እንደሆነ ነገሩኝ። ይሄን ከሱ የሰማሁት ነገር የለም፣ ያልኩት ነገር የለም። ይሁን እኔ ወደ ትክክለኛው ነገር ነው የምነግርህ። ከዛ በመቀጠል ደግሞ ያደረገው ነገር መኪኖችን ያሳገርኩበት ቪዲዮ አድርጌ ባሳይ ደስ ይለኛል። አድርጎ ቪዲዮ አዎ አሳየረ፣ ምንም ችግር የለም። ጨለመብኝ። ሳቆይስ ስልክሽን ተረጊው ከላይ ያ ይሄ ለተናገረው ነገር ትንሽ አይኔ ስላመመኝ ነው፣ ይቅርታ። ይሄ አሁን የእሱ